ስልክ እያወራ ይወጣል ማለት ነው ሰውዬው። ኦኬ የዛኔ እኛ ምን ሰጣውን የእንቅልፍ መድኃኒት ማደንዘዣ አለ እሱን ማደንዘዣችን እናስገባለን ማለት ነው። እንደ ሁለተኛ አማራጭ ምንድነው የያዝነው? መርፌ ነው። ኦኬ መርፌ። ስለዚህ መርፌው ለምንድን ነው የምንጠቀመው? ለእነዚህ ሰዎች ነው ማለት ውስጥ ይዘናቸው ከገባን በኋላ እነሱ ኦልሬዲ ከራሳቸው ጋር አይደለም። ምክንያቱም የሚፈልጉት ጠጥተዋል፣ የሚፈልጉት ሴት ነው። ስለዚህ ያንን ሴትነታቸውን ተጠቅመን መርፌ መውጋት። ኦኬ ልብሳቸውን እንዲያልቁ እናደርጋለን። ከዛ መርፌ እንወጋቸዋለን። መጀመሪያ ላይ ኩላሊቱን ነው የምንወስደው። ከዛ ልቡ ያስፈልገናል። አንዳንድ ዘፋኞች ከሆኑ ደግሞ ኦኬ ጉሮሮም ይወሰዳል። ጉሮሯቸው የግድ ያስፈልጋል። ደግሞ አዲስ ነው ነበር ጉሮሮም ስትይ ጉሮሮ ያስፈልገናል፣ እንወስዳለን። ኦልሬዲ ለዚህ ሀገር ሳይሆን ለውጪ የሚሰሩ ሆስፒታሎች ምናምን ነገር ስላሉ ለእነሱ እንደውም እሱ በጣም ከፍያል ማለት እነዚህ አሁን ድምፁ ሲሆን ማለት ነው። ስለዚህ እንደዛ እናደርጋለን ማለት ነው። እንደውም ላሳይ ቆይ ልብሳችንን ምናምን አይ ሁሌም እዚህ ጋር ነው የማስቀምጠው። ልክ ስራ ከመጣ ቶሎ ብለን ነው። አሁን ይሄ እንግዲህ ጋውን ነው፣ የነርስ ጋውን ነው። ገባክ? ኦኬ የነርስ ጋውን ነው። ያቺን ሶሪና አድርጌ መጀመሪያ ላይ ከፈልክ አሁን ሆስፒታል ሲሆን አንዳንዴ እኔ የምገባበት እንትን ሊኖር ይችላል። ገባክ? ሰውዬውን እኔ ገብቼ ላወጣው ምናምን ስለምችል በዚህ ነው ገብቼ ማውጣው ማለት ነው። ለምሳሌ ከውጭ ከሆነ እንዲህ አይነት ኩላሊት ያስፈልጋል ተብለን ወዲያው ነው የሚነገረው። ኦኬ ዝርዝር ዲቴል ይነገረናል ማለት ነው። የህፃን ልጅ ከሆነ አሁን ለምሳሌ የሃይ ስኩል ተማሪ ከሆነ ከስንት እስከ ስንት እድሜ ያለች ናት? ገባክ? ለምሳሌ ከ9 እስከ 10 ዓመት ያለች የለችም። እንደዛ አይነት የሚያስፈልግ ከሆነ ኦልሬዲ ኤሌመንተሪ ናት አይደለ? ኤሌመንተሪ ላለችው ሴትዮ ደውለን ማሳወቅ። ፉል ዳታ ነው የሚሰጣቸው። የተላከላችሁን ዳታ የሚሆን አይነት ሰው ይመጣል። እናንተ ያው እሱ ብቻ አይደለም ወይቷ ሄቷ ምን ያክል እንደሆነ ምናምን በትክክል አውቀን ነው ሄደን ያችን ህፃን ምን ወስዳት። ምክንያቱም ያቺ ህፃን መታ ማትሸጥልን ከሆነ ምን ያደርግልን? ግን ይሄ ሁሉ ሲደረግ በሚስጥር ነው የሚሆነው። ምክንያቱም እዛ የትምህርት ቤቱ ኃላፊ ምናምን አያውቅም። መምህራኖች ማያውቁ መምህራኖች አሉ። ገባክ? ኦኬ ስለዚህ የሚያውቁት የእናንተ ሰዎች የሆኑ ሰዎች ያውቃሉ። ሌላዎቹ ግን ዳይሬክተሮች አያውቁም ማለት ነው። እሺ ታዲያ እዛ ትምህርት ቤት ውስጥ ህፃናት ጠፍተዋል የሚል ቅሬታዎች አይሰሙም? እናንተ ላይ የመባነን የመነቃት ነገሮች አልተፈጠሩባችሁም? እንደዚህ በዚህ ልክ እንተሰታረው? በፍጹም ይሄ የመባነን ምናምን ነገር የሚባል ነገር የለም። ምክንያቱም እኛ እናውቃቸውም እኮ አይደለ? እሷን አታውቃቸውም ማለት ህፃን ልጅ ትወስዳለች የምትባል ሴት አይደለችም። ሲያዝኑ አብረክ ታዝናለች፣ ሲያለቅሱ አብረክ ታለቅሳለች፣ ታስመስላለች ያቺ ሴትዮ። ግን ስራውን የሰራችው ራሷ ናት ማለት ነው። ከዛ ማጽናኛ ተብሎ ደግሞ ለቤተሰብ የሆነ ነገር የምታስጨብጣቸው ነገር አለ። እንዴ ያማል እንዴ እሺ ነገር አስወግድልኝ። እሺ ነገር አስወግድልኝ። ያማል ሽጉጥ ነው እንዴ? እባክህ እኔ ነገር አስወግድልኝ። እሺ ምንድነው ከኔ የምትፈልገው? ማነው? ቆይ አንተ አናትህን ነው ባትን። እሺ በቃ እየሰማሽ ነው። 3 አሳዎች መጥተዋል። እነዛን 3 አሳዎች ቶሎ ሄደን እንድንሰራ ዶክተር አዟል። እባክህ እየሰማሽ ነው። አይ የምትይገው ነገር አንቺን አንጠልጥዬ ወስድሻለሁ። እሺ ሰማሽ? አዎ ተስማማሽ? አዎ። አንድ ነገር በፍርሃት ድምጽ እንዳወራ ሰው ሌላ ስታፍ እጫወታለሁ ብትይ እየሰማሽ ነው። አንጠልጥዬ ሰማሽ? እሺ ተመልካቾች የተባለው ቦታ ደርሰናል። ቪዲዮ ነው ቀጥታ ውስጥ ገብተን ያሉትን ነገሮች ለእናንተ የምናሳያችሁ ይሆናል። አብራችሁ ሰላም ነው። ሰላም ነው። ሰላም ነው። ምንድነው? አቶ ማርቆስ ነበር የላከኝ ማለት ለምንድነው ይተቋለንተ? አቶ ማርቆስ አዲስ ሰው አስገብቶ ነውና ስራው ላይ ምን ነው በሩ እሺ ገብተን እናውራ። አረ በፍጹም ወደዛ መጀመሪያ ወደዛ ተባባል። ምንድነው ገባህ እኮ? አይ ወደ ኋላ ማለት እችላለሁ፣ ግን ያው አቶ ማርቆስ ልኮኝ ነው አሳዎች አሉ በለ ነገራቸው መልእክት ማስተላለፍ ስላለኝ መረጃውን ለመስጠት ነበር የመጣሁት።
ቆይ ማለት ሲጀመር አቶ ማርቆስ እንደዚህ ተሸፋፈን ምናምን አይልም። ሲቀጥል ደግሞ እንዳለ ተሸፋፍነህ ከሰውየው ጋር ምናምን ነገር ምንድናችሁ እናንተ? አይ ያው ለስራው ደህንነት ሲባል ነው። ሰሞኑን ትንሽ ደስ የማይሉ ነገሮች ስላሉ ለስራው መጠንቀቅ ስላለባችሁ በሚል ስለነገረኝ ነው። ምናልባት ስራው ሰሞኑን ትንሽ ረብሻ እየተነሳም ስለሆነ መጠንቀቅ አለባችሁ ሰውዬ። ነገር ግን እንደዚህ ሲደውልልኝ ስልክሽ አይሰራም። አሁን ከፍቼዋለሁ፣ ባትሪ ዘግቶ ነበር። አዎ ለዛ ነው ቀጥታ ሄዶ ሎኬሽን ስለሰጠኝ ነው። እንግባና ውስጥ እናውራ። ስላሳዎቹ 3 አሳዎች ተገኝተዋል። ማታ የሚሰራ ነው ብሎኛል። ለዛው እርግጠኛ ነኝ 3 አሳ ተገኝቷል ብሏል። አዎ ከፈለግሽ አሁን ስንገባ መረጃውን ማሳየት ይችላል። ኦኬ በቃ እሺ። አሁን ጎረቤት እንዳያችሁ ግቡ። ስታስፈሩ ግን ነገር ግቡ። ናግባ እዚህ ጋር ያው ብዙ እንትን አላመንሽኝም ነበረ ነገሮችን ስነግርሽም። በእርግጥ አሁን ራሱ በደንብ ላምንት አልቻልኩም። አይ ያው ምንድነው የነገሩ ሰሞኑ እየተፈጠረ ያለው ነገሮች ምናልባት ዶክተር ነግሮሽ ሊሆን ይችላል። ያው ብዙ ደስ የማይሉ ነገሮች አሉ ሰሞኑ። አንዳንድ ሰዎች እኛ ላይ እንቅፋት ለመሆን በጣም እየሞከሩ ይገኛሉ። ምናልባት እናንተም ሰምታችሁት ሊሆን ይችላል። ያው እኔ ብዙም መረጃው የለኝም፣ ግን አንዳንድ ሰዎች ሁላ ተወግደዋል የሚባል ነገር ሰምቻለሁ። አልሰማሽም ነው እንጂ ወይስ? ስማ በቀን ብዙ ሰው የሚወገደው ግን ያው አንደኛ አዲስ ልጅ ነክ እንዳየው ካደለ? አዎ አዲስ ነኝ። ገና 15 ቀን አልሞላኝም። በእርግጥ የሙከራ ጊዜ ብለው ነው 15 ቀን ራሱ የሰጡኝ። ያው ያብስራም አንድ ምርጥ ስራ ሰጥቶኝ ነበር ባለፈው። እንደው ካስታወስሽ ምናልባት እናንተ ናቸው ልትሰሩት የምትችሉት 2 ህጻናቶችን እኔ ነኝ ያቀረብኩላችሁ። ምናልባት ነግሯችሁ ሊሆን ይችላል። ከትናንት ወዲያ ምናምን የሰራናቸው በቃ እነሱ ይሆናሉ ምናልባት ነው። ግን ለምንድን ነው ኮፍያ፣ መነጽር፣ ማስክ ምናምን ነገር ሙሉ ጥቁር ለብሳል ምናምን ለምንድን ነው? አይ ለሴፍቲ ነው። ምን ቅር ካለሽ ወይ ደውለሽ ማጣራት ትችያለሽ፣ እነሱን ጋር ማጣራት ትችያለሽ። ሳይሆን አንደኛ የኛ ህግ ታውቀዋለህ አይደል? እርስ በራስ መታየት ምናምን ነገር አለብን። ምክንያቱም ለሌላ ጊዜ የሚጠቅመናል። የእናንተን ህግ እኔ አውቀዋለሁ በደንብ። ግን ያው ለሴፍቲ ሲባል እንደዚህ አድርገህ ግባ ስላሉኝ ሂድ ወደ እነሱ ጋር ስላሉኝ በእርግጥ ይህንን ገንዘብ ራሱ ለቶማስ አድረስ ስላለኝ ይህንን ገንዘብ ለማድረስ ነው በአስቸኳይ የመጣሁት። ግን ያው ስላሳዎቹ ቶሎ አሳውቃቸውና እንዲዘጋጁ ምናምን ስላለኝ ስላሳዎቹ ማሳውቅሽ ቶሎ ልለፍ ብዬ ነው። እንዳጋጣሚ ሆኖ እቺን ገንዘብ ያው አድርስላቸው ስላለኝ ለነ ቶማስ አድረስ ብሎኝ ነው። መቼ ተሰራ ብር ነው? እኔ ምን አውቄው አድርስና ይሄንን ለነሱ ነግረህ ቀጥታ ወደ ቶማስ ጋር ሄደ ይሄንን ገንዘብ አድርስ ስላለኝ እቺን ገንዘብ ቶሎ አድርሽልሽ አንቺ ጋር ደርሼ ያው ነግሬሽ እሱ ጋር ደርሼ ለመሄድ ስለሆነ ያሰብኩት ያሉትን ነገሮች ነግሬሻለሁ። በእርግጥ ያው ትንሽ አወዛግቦሻል ያሉት ነገሮች በጣም ምክንያቱም መጀመሪያ አሁን ላይ ነው እንጂ ህግ የተቀየረው መጀመሪያ ላይ እንዲህ አልነበረ። አዎ ያው አዲስ አሰራሮች ይመጣሉ፣ ለደህንነታችን ሲባል ይመጣሉ። ያው እናንተ በተነገራችሁ መሰረት መስራት ነው እንጂ ብዙ ጥያቄ መጠየቅ አይኖርባችሁም። ምክንያቱም ለእናንተ ደህንነት ማለት ለእኛም ደህንነት ስለሆነ የምንሰራው ያው በዚህ ስራ ላይ በደንብ ቆይተሻል ብዬ አስባለሁ። እኔ ያው በቅርብ ስለገባሁ አላውቅም ምን ያህል እንደቆየሽ። አሁን ስላሳዎች ልንገርሽና ጊዜም ስለሌለኝ ይሄን ገንዘብ ማድረስ ስላለብኝ ቶሎ መሄድ ስላለብኝ እና አሳዎቹ 3 ናቸው። ስለነዚህ 3 አሳዎች እና ፎቶአቸውን እንዲሁም ደግሞ ስልካቸውን እሰጥሻለሁ። ያው እነዚህ አሳዎች ትንሽ ለየት የሚሉበት ነገሮች አሉ ከሌላ ጊዜ አሳዎች። ቆይ ፎቶአቸው እየከፈተልኝ ስለሆነ ነው። ማለት በምንድን ነው ለየት የሚሉት? አሳዎቹ ትንሽ ጠንከር ያሉ ናቸው። እናንተንም ትንሽ የሚፈልጉትን ነገር ለማድረግ ምንም ነገር ሊያደርጉ ይችላሉ። ያው አሳን መብላት በብልሃት ስለሚባል ከእናንተ የሚጠበቁት ነገሮች ምንድነው? በጥንቃቄ ስራችሁን አግባቡ መስራት ነው። እሱን ችግር የለውም። ስንት ነገር አሳልፈና እንደዚህ ደረስ። በጣም አሪፍ። ዳታው ትንሽ እንትን አለና እስኪከፍት ድረስ ነው። ያው እኔ ስለ ስራው ብዙ ልነግርሽ አልችልም፣ ግን ያው ዶክተር ንገር ያለኝን ነገር ማሳወቅ ስላለብኝ
እናንተ አንድ ነገር ከሆናችሁ ያው ተያይዘን ስለሆነ የምንገባው የምንወድቀው ከዛ አንፃር ነው እኔም እንደዛ ያልኩሽ። እና አንደኛ ላስጠነቅቃችሁ የምፈልገው ነገር ሳትቀደሙ መቅደም ነው። እነዚህ ከሌሎች አሳዎች ትንሽ ወጣና ለየት ያሉ ስለሆኑ ማለት ነው። ዶክተር ምን ይላል መሰለክ እንደዚህ አይነት አሳዎች ለኛ ለነሊዱ በጣም ነው የሚመቻቸው ይላል። ምክንያቱም የሚያታግል ነገር ነው፣ ደስ ይላል። ገባክ? ዝም ብለክ የምታገኘው ነገር ብዙም ደስ አይልም፣ ግን ታግለክ የምታገኘው ነገር ደስ ይላል። ስለዚህ እንደዚህ አይነት ሰዎች ለኛ ደስ ይሉናል። ስለዚህ ስጋት አይግባክ። ጥሩ። ያው እኔ በእናንተ ስርዓት አልገባም፣ ግን ያው ሌላ ጊዜ ምናልባት የሚያጋጥሟችሁ አሳዎች እኔ አሳ ራሱ ሲለኝ ግራ ገብቶኝ ነበር መጀመሪያ አካባቢ ስለ አሳዎች ሲያወራልኝ እንዴ እኔ አሳ ማንቀው ውሃ ላይ ነው እና አሳን ደግሞ እናንተ አልጋ ላይ አሳን እንደምትይዙ ራሱ ሲነግረኝ እንግዲህ ዶክተር በጣም ብዙ ነገሮችን ያጫወተኝ ብዙ ስራዎችን እንደምትሰሩ እንደ እርግብ ሆናችሁ ብዙ ስራዎችን እየሰራችሁ እንደምትኖሩ እየነገረኝ ነበር። በእርግጥ እኔም ገና እንዳልኩሽ 15 ቀኔ ነው። ያው በ15 ቀኔ ግን ጥሩ ገንዘብን ይሰጡኝና እንግዲህ እሱም ጓደኛዬ ነው። ያው አብሮኝ ይሄንን ገንዘብ ያው ብቻ ይዘሽ አትንቀሳቀሽ ይሄን የሚያክል ገንዘብ ለዛም ነው እንትን ያልኩት። እስቲ ያው አንቺ እዚህ ስራ ላይ ብዙ ጊዜ ቆየሽ ትመስያለሽ። ያው ከምትነግሪኝ ነገር አንፃሮች ያው እኛ ብዙም እንግዲህ እሱም ጓደኛዬም ስለሆነ 15 ቀናችን ነው ገና ሙከራ ቀን ስለሆነ እሱም ለዛ ነው ማስክ ነው የሚያደርገው። አዎ ያው መቼስ ይሄን የሚያክል ገንዘብ ብቻችንን ይዘን አንንቀሳቀስ፣ ብቻዬን ይዤ አልንቀሳቀስ፣ ጊዜ አስከፊም ስለሆነ እሱም ያው ጀማሪም ስለሆነ ለዚህ ስራ ያው አንቺ እንደማይሽ ረጅም ጊዜ ሆነሻል እንደምረዳው። ሶስተኛ ዓመታችን ይመጣል። ሶስተኛ በጣም ደስ ይላል። ስለዚህ ጥሩ የስራ ልምድ አለሽ ማለት ነው። እንደማይሽም ለስራው እንትንም ያው ይሄ ስራ ሁሌ አዲስ ሆነክ ሁሌ ተማሪ ነክ እንደ አስተማሪ ለምን ስራ ውስጥ እንደምታውቀው ነግሮ ካልመቼም ዶክተር። አዎ ስለዚህ ያው ቆይተናል፣ ግን አሁንም ተማሪ ነው። ስራው ላይ ገና አስተማሪ የሚባል ነገር የለም። ያው ዶክተርም እንደምታውቀው ተማሪ ነው፣ እኛም ተማሪዎች ነን፣ እንማራለን። መቼስ ይሄን የሚያክል ገንዘብ ያው አንድ ሰው ብቻ ይዞት ይንቀሳቀስ እንደማትይኝ ተስፋ አደርጋለሁ። ምክንያቱም ይሄን የሚያክል ገንዘብ አንድ ሰው ይዞ ሄዶ አንድ ነገር ቢፈጠር ያው ሪስኩን ማንም ሊወስድ ስለማይችል እሱም ጓደኛዬ ስለሆነ ያው በብዙ ነገር ያግዘኛል። ከሱ ጋር ነው ይሄን ስራዎችን በዚህ 15 ቀን ውስጥ እየተንቀሳቀስን እየሰራን ያለ ነው። ልክ ነህ እኮ ግን ምንድነው እሱም እንደዚህ ተሸፋፍኖ እንዳንተ ማስክ ምናምን አድርጎ ለምንድን ነው? ያው ለስራው ደህንነት ነው ብዬሻለሁ እኮ ቅድምም ስነግርሽ ምናልባት አላዳመጥሽኝም እንጂ ያው ለስራው ደህንነት ሲባል ሴፍ እንዲሰማን ብለን ነውና አንቺም እዚህ ስራ ላይ ረጅም ጊዜ ቆይተሻል እንደነገርሽኝ። እስቲ ስለ ስራው አንዳንድ ነገሮች ንገሪኝና ይሄን ብር ያው ቶሎ አድርስለት ስላለኝ በአስቸኳይ ወደሱ ጋር ይዤ መሄድ ስላለብኝ እስቲ ያው እንደ ጀማሪ አንዳንድ ነገሮች ስለምፈልግ እናንተ ሶስተኛ ልንይዝ ነው ያልሽኝ። እኛ ግን ያው በእርግጥ ገና 15 ቀን ስለሆነ እስቲ የምትይኝ ነገሮች ንገሪኝና ያው እኛም ወደዚህ ስራ በደንብ በአሪፍ እንድንገባ እንድንጀምር ካንቺም ሀሳቦችን እንውሰድና ያው የሚያድግ ልጅ ምን ይባል ነገር አለና የሚያድግ ሰው ይጠይቃል፣ ይሰራል እንደሚባለው። እስቲ አንቺም እዚህ ስራ ላይ በምን መልኩ መቀጠል እንዳለብን የሚለውን ነገር አስረጅንና እኛም ወደ ገንዘቡን ለማድረስ ቶሎ መሄድ ስላለብን ጊዜ ሳንፈጅ ቶሎ ወደዛ መሄድ ስላለብኝ እንግዲህ እናንተ ያው የነዚህ አሳዎች ጉዳይ በደንብ አስጠንቅቄ እነግርሻለሁ። ምክንያቱም ንገራት ስላለኝ በመንገርም ስላለብኝ ማለት ነው። እንግዲህ የምትይኝ ነገር እስቲ ካንቺም አንዳንድ ነገሮች ሀሳብ ልውሰድና ያው የሰው ልጅ ሲባል
አንዳንድ ሰው ጥሩ ነው፣ አንዳንድ ሰው መጥፎም ስለሆነ እናንተ ደግሞ ስራችሁ ደስ የሚልና እዚህ ስራ ላይ ጥሩ ገቢ እያገኛችሁ እንደሆነ ያው እስቲፎም ስለነገረኝ እስቲ አንቺ የምትመክሪኝ ነገሮች ንገሪኝ። ያው የሚያድግ ልጅ ብለህ ከሌለ እኛ በ15ኛ ቀናችን ሳስበው እንዳንተ በደንብ አክቲቭ ምናምን አይደለም። አንተ ያው የሚያድግ ልጅ እንዳልከው የሚያድግ ሰው ያስታውቃልና አንተ ታስታውቃለህ ከኛ በላይ የዛሬ 3 አመት ትልቅ ደረጃ ላይ እንደምትደርስ ታስታውቃለህ። ምክንያቱም አክቲቭ ነክ። ይሄ ስራ ደግሞ የሚፈልገው የመጀመሪያ አክቲቭነት ነው። ከዛ ከሰው ጋር ኮሚኒኬት ማድረግ ነው ምናምን ነገር እንዴት ነው ፍጥነት የሚባል ነገር አለ አይደለ? ፍጥነት በጣም ነው የሚፈልገው። ከዛ ደግሞ በአይምሮ ማሰብ ነው። በቃ በልብክ ማሰብ ሳይሆን በአይምሮ ማሰብ ነው ማለት በቃ ነገሮች ይሆናሉ ነው እንጂ አይሆንም የሚባል ነገር እኛ ስራ ውስጥ የለም። አይሆንም የምትል ከሆነ ያ ነገር ኦሬዲ ብታሳካውም አላሳካከውም እና በአይምሮክ ታስባለህ። ከዛም በኋላ ኦሬዲ ሚሽን አለክ የራስክ። ከዛ ሚሽንን ቀጥታ ዳይሬክት ማሳካት ማለት ነው እና ጨዋታችን ብርና ብር ላይ ብቻ ነው። ስለማንንም ሰው አይ ዶንት ኬር። ገባክ? ዋናው ነገር ገንዘብ ነው እያልሽኝ? ዋናው ነገር ገንዘብ ነው በቃ። ምክንያቱም ይሄን ዓለም ያቆማት ገንዘብ አይደለም። ይሄ ዓለም እንዲያመር ያደረገው ገንዘብ አይደለም። ዋናው ነገር ገንዘብ ነው። ጨዋታችን ገንዘብ ላይ ከሆነ ባለሀብት ጋር እንዲህ ውድድራችን ከሆነ ምስኪን ሰው ጋር ምናምን ነገር አይደለም። ስለዚህ የመጀመሪያው ዓላማ አድርገህ መያዝ ያለብህ ገንዘብ ነው። ገባክ? እና ትናንትናህን መርሳት ነው። ይሄ አዛኝ ልብ ከነበረክ አሉ አይደል አንዳንድ ሰዎች ምናምን ነገር የሚለው ያንን ልብህን ዝም ብሎ ማይረቡ ሰዎች በቃ በእኛ አነጋገር ማይረቡ ብለን የምንጠራቸው ማለት ነው። እንደዛ አይነት ሰዎችን ኢግኖር ማድረግ ማለት ነው። እና እነዛን ሰዎች መርሳት። አንተም እንደዛ አይነት አስተሳሰብ ካለክ ካሁኑ እንድትረሳው ነው የምነግርህ ማለት ነው። ትክክል። ያው ህሊናህን እርግፍ አድርገህ መሸጥ አለብህ እያለኝ ነበር ያቡምና ያው ህሊና የሚባል ነገር ከሌለ ገንዘቦችን ማግኘት እንችላለን። ታዲያ እንዴት ነው በጣም ጥሩ ገንዘብ እያገኛችሁ እቺን የምታክል ቤት ላይ መኖር ሲታሰብ እንዴት ነው? እኔ አሁን እንትን ይልብኛል፣ ይምታታብኛል። አንቺን በኔ ቦታ ሆኚ የሰው ልጅ ጥሩ ገንዘብ እየተከፈለው እቺን የምታክል ደሳሳ ቤት ላይ መኖር ማለት እንደኔ ይከብደኛል እውነት ለመናገር። እና እንዴት ነው አሁን እናንተ የምታመስሉ እናንተን የመሰሉ ሰዎች እንደማይሽ ደግሞ በጣም ቆንጆ ነሽ። እንዴት ነው እቺን ትንሽዬ የምታክል ቤት ላይ ባለፈው እስቲፎም ጋር ስንሄድ የአብሰራም ጋር ስንሄድ ደሳሳ ቤት ላይ ነው የሚኖሩትና ምንድነው ገንዘብ እስካለ ድረስ ለምን ዘንጣችሁ አትኖሩም ስለው ብቻ የተለያየ ሀሳብ የሚያቀርቡልኝ። ያንቺስ ደግሞ ምንድነው ሀሳብሽ? እስቲ አሁን የቤት ውስጥ መኖር ማለት እንደኔ ይከብዳል። ያው ቅድም ምን አልኩህ? በአይምሮክ ነው የምትጠቀመው፣ አይምሮህን ነው የምትሰራበት አላልኩም? ገንዘብ ስላለክ ያንን ገንዘብ ዲቴል ትዘንጥበታለህ ወይም ደግሞ በዛ ሰዓት ላይ ፋትልበታለህ ምናምን ነገር ወይም የተሻለ ቤት ትኖርበታለህ ማለት አይደለም። የኛ ስራ ምን ይፈልጋል? ከቨር ይፈልጋል። ያ ከቨር ደግሞ የኛችኛው ቤታችን ናት። ያ ማለት ኦሬዲ አሁን 10ኛ ቤታችን ይመስለኛል እየሰራን ያለ ነው ቤታችን። ግን ያ 10 ቤት እንዳለ ማንም አያውቅም። ከኔና ካንተ ከኔና ከጓደኞቼ ውጪ ማለት ነው። ገባክ? ሰው እንደማንኛውም ሰው ሁነክ ግን ከሰው የተለየ ሰው የምትሆንበት ነገር አለ አይደለ? ሰው ሲያይክ እንደማንኛውም ሰው ነክ፣ ነገር ግን ማንኛውም ሰው አይደለህም አንተ። ከመሀል የተለየ ሰው ነክ። ሰው የኛ አኗኗር እንደዛ ነው። አሁን 10ኛ ቤታችንን እንጨርሳለን፣ ግን ደግሞ እኛ እዚህ ነን። ነገን ነው የምትኖረው እንጂ ዛሬን ትሰራለህ፣ ነገን ግን ታለመዋለህ ማለት ነው። በቃ ታዲያ እየሰሩ እዚህ ቤት ውስጥ መኖር ምንድነው ጥቅሙ? አሁን ብዙ ቤት አላችሁ እንደነገርሽኝ፣ ብዙ ቤት አላችሁ። ግን ብዙ ቤት ካላችሁ እዛ ቤት ውስጥ መሽለት ነው ማለት ያው 5ቱን ይመስለኛል እንትን ብለናል፣ አከራይተናል። ከውጪ የሚመጡ ዲያስፖራዎች ምናምን አለ አይደል? አከራይተናል። ሌላውን ደግሞ አሁን እኛ እቅዳችን እንዴት ነው? ስራችንን በደንብ ታውቀዋለህ ምናምን ነገርና G+3 ምናምን ናቸው ሌላዎቹ። እንደ ሆቴልም አድርገን ነው የምንጠቀማቸው። ገባክ? ከዛ ከውጭ የሚመጡ ዲያስፖራዎች ባለሀብቶች ምናምን አሉ አይደለ? አዛውንቶችን ተቀብለን እነዛ እንግዲህ አዛውንቶች በእኛ ያረጁ ሰዎች ብለን ነው የምንጠራቸው። እነዛ ያረጁ ሰዎች ናቸው። ያረጁ ሰዎች ሲመጡ ሳርጀሪ ለመስራት ምናምን ነገር የግድ ሆስፒታል መጠቀም አይጠበቅብንም። እንደገና ደግሞ ከፈለግንም እንደ መጠጥ ቤት ምናምን ነገር እንደ ክለብ እናድርጓለን።
ገባክ? ቀን ምንም የለም፣ ማታ ግን ክለብ ነው። ከዛ ይመጣሉ እኛ ጋር ምናምን ነገር ቪአይፒ ያለ ቪቪአይፒ ምናምን ተብሎ ይያዝላቸዋል ማለት ነው። ከዛም በኋላ ይመጣሉ ይገባሉ። ያው ስራችንን እስክንጨርስ ምናምን ነገር እዛው ደግሞ ክላስ ሩሞች በጣም ጸዴ ሩሞች አሉ ምናምን ነገር ኦልሬዲ ከቦሌ ባሻገር የኛም የራሳችን የምንሰራበት ቦታ አለ ማለት ነው። ከዛ መተው ይወስዱልናል ማለት ነው። ኦኬ ስለዚህ ያው እናንተ ነገር ስራችሁን ሰኪር አድርጋችሁ የምትሰሩት ለራሳችሁ ደህንነት ሲባል ነው ይህን ስራዎች የምትሰሩት። አሁን ቪቪአይፒ አልሽኝ፣ ምንድነው ልዩነቱ? ቪቪአይፒ አለ ቪቪአይፒ አለ፣ ልዩነቱ አልገባኝም። ትንሽ ሰብሰብ አድርገሽው ግልጽ አድርገሽ ንገሪኝ። ምክንያቱም የስራ ባልደረባ ሲባል ያው ግልጽ ስለሚያወራ፣ በነገራችን ላይ እኛ ብዙ ጊዜ ይሄ ሀብታሞች አሉ መፈረም ያለባቸው ፋይሎች አንፈርምም ሲሉ አፍንጫቸውን ይዘን አንገታቸውን ይዘን መፈረም ያለባቸውን ፊርማዎች እናስፈርማቸዋለን። ምክንያቱም እኛ ጥሩ ገንዘቦች ይከፈለናል። ያው መወገድ ያለበትን ሰዎች እናስወግዳለን እንደየደረጃው ከፍተሻል። ምክንያቱም እኛ ሰዎችን በተቻለን መጠን በሰላማዊ መንገድ እንዲፈርሙ እንጠይቃለን። እምቢ ካሉ ግን እንግዲህ እጁን ሰብረን ግዴታ ነው እሱማ ምንም ማድረግ ስለሌለብን ማለት ነው። ግን አሁን አንቺ ጂ+ ያለን የተለያዩ ህንጻዎች አሉ አልሽ እና ምንድነው እዛ ውስጥ የምትሰሩባቸው ስራዎች ክለብ አልሽ እና ያረጁ አሳዎች አልሽ። ያረጁ አሳዎችስ ደግሞ ምንድነው የሚደረጉት? ኦኬ ያው ስጠይቅ ነው ነገሮች የሚመለሱልሽ አይደል እንዴ? የስራ ባልደረባ እስከሆንክ ድረስ እኛም ስለእናንተ ስራዎች በደንብ ማወቅ አለብን። ምክንያቱም የእናንተም ስራዎች ከኛ ትንሽ ለየት ያሉ ነገር ስለሆኑ ጉልበት የሚፈልጉ ምናምን አይደለም። የኛ ደግሞ ሴትነት የሚፈልጉ ስራዎች ናቸው። ያ ማለት አሁን ለምሳሌ አንድ ሰው ከካናዳ የመጣ ሰው እና ከጅቡቲ የመጣ ሰው አንድ አይነት አይደለም። ከጅቡቲ የመጣ ቪአይፒ ሲይዝ ከካናዳ የመጣ ደግሞ ቪአይፒ ነው የሚያዝለት ማለት ነው። ለእኛም የሚገባው ገቢ በዛው መጠን ከፍ ይላል ማለት ነው። እንደ ሰዎቹ ነው። ገባክ? ስቴፕ ባይ ስቴፕ ነው የሚሄደው። ስለዚህ ልዩነቱ እሱ ጋር ነው ማለት ነው። ልዩነቱ እሱ ነው። በቃ አሁን እነዛኛው ሰዎች በስተክል ለኛ ሁለቱም የገቢ ምንጮቻችን ናቸው። ሞር ግን ይሄ አሁን ለምሳሌ እንዳልኩ ከካናዳ የመጣው ሰውዬ ወይም ከአሜሪካ ሊመጣ ይችላል። ብቻ ከሀያላን ሀገር ከሚባሉት የመጣው ሰውዬ ለኛ ቪአይፒ ልንይዝለት አንችልም። እንደዛ ሰውዬ መጀመሪያ ላይ አክብረ ነው ቅልስልስ ብለን ያው አለ አይደል ሴትነት ምናምን ነገር ትጠቀማለህ። በዛ ቀስ አድርገን ወደ ራሳችን እናመጣዋለን ማለት ነው። መስመር ውስጥ አስገቡታላችሁ ማለት ነው። ያ እኛንም ሲጀመር ኮንታክታቸው ስላለ ምናምን ሄደን የምንቀበላቸው እኛ ነን። ኦኬ ኤርፖርት የምትቀበሉት እናንተ ናችሁ? ግዴታ ነው እሱ። በራሳችን መኪና ሄደን እንቀበላቸዋለን። ኦኬ ከዛ እነሱ የሚፈልጉት ምንድነው መዝናናት ክለብ ምናምን አይደለ? ደግሞ ምን አይነት ክለብ ቢባሉ እነሱ ሴኩር የሆነ ቦታ አይደለም የሚፈልጉት። የሆነ በቃ ግርግር ያልበዛበት ትንሽ ያለበት ምናምን አይደለ? ያው መታየትም ስለማይፈልጉ ያው ባክግራውንዳቸውን ብዙ ያው የሚመጡ ሰዎች ምናልባት ቤተሰብም ስለሚኖራቸው እዚህም ቤተሰብ ይኖራቸዋል። ያው እንዲታዩም ስለማይፈልጉም ስለዚህ እኛ ያንን ካመቻቸንላቸው ምን ይፈልጋሉ? ምንም በቃ ስለዚህ እንወስዳቸዋለን። እንደፈለጉ እንዲዝናኑ እናደርጋቸዋለን ሰዓታችን እስኪደርስ ማለት ነው። ኦኬ ስለዚህ ይሄ ሚስጥራዊ ዋሻ እንደማለት ነው። በቃ እንደዛ ማለት ነው። ከዛ ሰዓታቸው እስኪደርስ በደንብ ይዝናናሉ ምናምን ነገር። ማሳጅ ከፈለጉ ማሳጅ እናደርጋቸዋለን ምናምን ነገር። የፈለጉትን ብቻ እንሰጣቸዋለን አገልግሎት ማለት ነው። ኦኬ ከዛ ልክ ሰዓታችን ሲደርስ ሽንት ቤት መጠቀም ካለባቸው ሄደው እንዲጠቀሙ እናደርጋለን። አንዳንዴም ደግሞ ከሌላ ቦታ ስልክ እንዲደወልላቸው እናደርጋለን። አሁን አንዳንድ ሰዎች አሉ አይደለ የፈለገ ቁጭ ብለው ምናምን ነገር እንደዚህ መታጠቢያ ክፍል ምናምን መሄድ የማይፈልጉ ሰዎች አሉ። እነዛን ሰዎች ምን እናደርጋለን? አየር ላይ ቴክስት ለሌላ ለውጭ ያላለ ሰው ቴክስት እናደርጋለን። ለእነዛ ሰዎች ለእነዚህ እንዲደውሉ እናደርጋለን። ገባክ? በዛ ሰዓት እንዲደውሉ የምታደርጉት ለምንድን ነው? ስልክ እያወራ ይወጣል ማለት ነው ሰውዬው። ኦኬ የዛኔ እኛ የምንሰጠውን የእንቅልፍ መድኃኒት ማደንዘዣ አለ። እሱን ማደንዘዣችንን እናስገባለን ማለት ነው። ከዛ ወጣበት አጋጣሚ ተጠቅማችሁ ማለት ነው። ብቻ እንዲወጣ የትኛውንም አጋጣሚ እንጠቀማለን። እንደውም አስተውሳለሁ ብዙ ከስተመር አለ እንዲ ይሄ ነው ብዬ ብዙ ከስተመሮችን ላላስታውስ እችላለሁ፣ ግን መቼም ማረሳው ከስተመር አለና
እንደዚህ ኢትዮጵያ ውስጥ በጣም የተከበረ ሰው ነው ምናምን ነገር ኢትዮጵያ ውስጥም ብቻ አይደለም ከኢትዮጵያ ውጭ በጣም የተከበረ ሰው ነው እና እኛ ተቀበልነው ምናምን ነገር እና አልጣም አለን በቃ ብንለው ብናደርገው መታጠቢያ ክፍልም ስልክ ሲደወልለት ምናምን ብቻ ተመችተነው ነበረ። ስለዚህ አልጣም አለን ያለን እንትን በዛ ሰዓት መጠቀም ያለብን ከኛ ውስጥ እንግዲህ ስራችን ታውቃለህ የሚቆጣጠረን ሰው አለ። አንዷ ውጭ የሆነችው ልጅ መተው እንድትደፋበት ነበር ማድረግ የነበረብን። ኦኬ ስልክ ማለት ነው። ኦኬ አይክ እያንዳንዱ ነገር ልብህን አይደለም የምትጠቀም አይምሮህን እየተጠቀምክ ነው የምትሄደው። ከዛ መታደፋችበት ምናምን ተናደደ ምናምን ነገር በቃ ሄደህ ካድቀህ ምናምን ነገር እሷም ይዛው ወጣች። እኛ በዛ ሰዓት ተጠቀምን ማለት ነው። ኦኬ በወጣላችሁ ታይም እሷ ይዛው በወጣች ሰዓት ማድረግ ያለባችሁ መድኃኒት አደረግን። ከዛ ይመጣሉ። ከዛ በኋላ ያው ይዝናናሉ ይጠጡታል ማለት ነው። ከዛ ሲመስለኝ አንድ ስቴጅ አይደለ ቢያንስ 20 ደቂቃ ምናምን ይፈጅባቸው። ኦኬ ቀስ እያሉ አይደለም የሚጠጡት ኖርማል ሻት አያደርጉ ቀስ እያሉ ስለሚጠጡት 20 ደቂቃ ምናምን ነገር 15 ደቂቃ ይቆያሉ። ከዛ እነሱ የሚፈልጉት ሩም ያዛው ይዘናቸው ወደ ሩም እንሄዳለን ማለት ነው። ኦኬ ከዛ ወደ ሩም እንሄዳለን። ከዛ ሩም ከገባን ሰከንድ አይቆዩም በቃ ራሳቸውን ወይ ስታሉ ምናምን ነገር ማለት ነው። በዛ ሰዓት ያው መድኃኒቱም እንቅስቃሴ ስለማይፈልግ እረፍት በተወሰደ ሰዓት ማለትም ልክ ሲተኛ ሙሉ ለሙሉ ዳይጀስት የማድረግ አቅሙም ይጨምራል ይመስለኛል መድኃኒቱ። ያው ትንሽ እውቀቱም አለኝ ስለሱ ካነበብኩት አንፃር ያው እንቅስቃሴ ሲኖረው የመድኃኒቱ የመስራት አቅሙ ይበልጥ ደግሞ ያልሽው ሲጠጣ ባንዴ ሲጠጣና ቀስ እያለ መድኃኒቱን ባንዴ መስራት አቅም አይኖረውም። መድኃኒቱ በርግጥ ካለቀ በኋላ ነው የሚሆነው። ታዲያ አሁን እዛ ያው ምን አሳው መረብ ውስጥ ገባ ማለት ነው። ሩም ከገባ በኋላ ከዛስ በኋላ የሚፈጠረው ነገር እንዴት ነው የምታደርጉት? እኛ አሁን አንዳንድ ባለሀብቶች ካስቸገሩን ምን እናደርጋለን? ወደ ሩም እንዲገቡ አድርገን ራሳቸው ሲስቱ ቪዲዮ እንይዝባቸዋለን። በዛ ቪዲዮ ኤቲኤማችን ይሆናል ያ ቪዲዮ። ኤቲኤሙን እየሳብን ገንዘባቸውን መውሰድ እንችላለን። እናንተስ አሳው መረብ ውስጥ ከገባች በኋላ እንግዲህ ይህ ሰው መኝታ ክፍል ካስገባችሁት በኋላ ምንድን ነው የምታደርጉት? ይሄን ቪዲዮ ያልከው እኛም መጀመሪያ ቪዲዮ ግዴታ ነው። ቪዲዮ መጀመሪያ ላይ እዛ ከመድረሳችን በፊት ቪዲዮ የሚያስተካክልልን ሰው አለ። ቪዲዮ ነው ተስተካክሎ ሩም ውስጥ ይቀመጣል። ኦኬ እሱ ኖርማል ነው። ምክንያቱም አሁን ላይ ደግሞ አይተህ ከሆነ ሁሉም ጋር ቪዲዮ ተያዘበት ምናምን አፕዴት መደረግ ያለበት ነገር አይመስልም? ልክ ነሽ። አፕዴት ያስፈልጋል። የሰው ልጅ አፕዴት ካላደረገ ራሱን የሆነ ኋላ ቀር ይሆናል ብዬ አስባለሁ። ምክንያቱም እየተነቃበት ያለ ነገር ከሆነ የተበላበት ሙድን ወይ መቀየር ማለት ነው። ሰውም ይጠነቀቃል። ካሜራ አለ ወይ ምናምን የሚለው አሁን ላይ ደግሞ አይተህ ከሆነ ባለሀብቶች ምናምን ነገር ዞር ብላ አይተው ቼክ አድርገው ምናምን ነው መግባት የጀመሩት። ስለዚህ እኛ ምን እናደርጋለን? አንደኛ ካሜራው ዝግጁ ይሆናል። ከዛ ደግሞ ሁለተኛ ላይ ምን እናደርጋለን? ያ ሰው የመክፈል አቅሙና ያለ መክፈል አቅሙን እናያለን። ከዛ ያ ሰው የመክፈል አቅም ካለው በፎቶ ኦሬዲ ቪዲዮ እናሳየዋለን ምናምን እንዲከፈል እናደርጋለን። አይ መክፈል አልችልም ካለ ፋሚሊ ካለው ፋሚሊዎቹ የሚከፍሉለት ከሆነ እንጠይቀዋለን፣ እንዲደወልም እናደርጋለን። አይ እነሱ አይችሉም ካለ እንግዲህ እስከዚህ ድረስ ከተባበር ነው እኛ በጣም ደግ ሰው ነን። ገባክ? ከዛ በኋላ አንተ ላይ ብዙ የሚያስፈልጉ ነገሮች አሉ። ገባክ? ኩላሊት ያስፈልጋል፣ ልብክ ያስፈልጋል፣ አይንክ ያስፈልጋል። ሌሎቹ ናቸው እንጂ አፈር መብላት ያለበት። እነዚህ ነገሮች በፍጹም አፈር መንካት የለባቸው። ኦኬ ከሰውነት ክፍል ማለት ነው ሁሉ ነገር የሚወሰደው። አዎ ስለዚህ መጀመሪያ ላይ ኩላሊቱን ነው የምንወስደው። ኦኬ ከዛ ልብ ያስፈልገናል። አንዳንድ ዘፋኞች ከሆኑ ደግሞ ኦኬ ጎሮሮም ይወሰዳል። ጎሮሯቸው ግድ ያስፈልጋል። ደግሞ አዲስ ነው ነበር ጎሮሮም ስትይ ጎሮሮ ያስፈልገናል እንወስዳለን። ኦሬዲ ለዚህ ሀገር ሳይሆን ለውጪ የሚሰሩ ሆስፒታሎች ምናምን ነገር ስላሉ ለነሱ እንደውም እሱ በጣም ከፍያል ማለት እነዚህ አሁን ድምጽ ሲሆን ማለት ነው። ኦኬ ስለዚህ እንደዛ እናደርጋለን ማለት ነው። ይሄ ተአምር ነው። የሰማያት ከሆነ የምትናገራቸው ነገሮች በጣም ከባባድ ነገሮች። እኔ የጎሮሮ ሰምቼም አላውቅም። እንግዲህ ይሄ አይነት የጎሮሮ ሰርጀሪ በዚህ ልክ የሚፈለግ ከሆነ ትንሽ ነገር ነው። በነገራችን ላይ አሁን ላይ
ይሄ ከላይ ያለው ስጋ ብቻ ነው እንጂ አፈር መንካት ያለበት ውስጣችን እያንዳንዱ ነገር ያስፈልጋል። ኦኬ ማለት ያ ሰው መክፈል ካልቻለ ኦሬዲ መሞቱ አይቀርም። ከዚህ እንገለዋለን አይደል? ግን ስንገላው እኛ ብር አግኝተን ምን ቆየው ምድር ላይ የሚቆየው ሰው ብር አግኝቶ እንደገና ደግሞ ሌላ ታማሚ ደግሞ ህይወት አግኝቶ ነው። አየክ አንድ ሰው ብቻ አይደለም ጠቅሞ የሚሞተው ያ ሰው የተያያዘ ነው ማለት ነው። ቼኑ ማለት ነው ይሄ ነገር አንድ ሰው ያው የሰውነት የሚባክን የሰውነት ክፍል አይኖርም እያለኝ ነበር በባለፈው አንቺ ስትይ ያው ተገጣጠመብኝና አይኖርም። በቃ በእኛ ስራ የትኛውም ሰው መባከን የለበትም። የሰው ልጅ ሲሞት ጠቅሞ ነው መሞት ያለበት እንጂ እንዲሁ ዝም ብሎ መሞት የለበትም። ኦኬ እሺ ቢከፍል እስኮ አሁን ያ ሰው ገንዘብ ቢከፍል ይለቀቃል? ያ ሰው አንለቀው። ይሄ ደስ የሚል ስራ ነው ማለት ነው። በጣም እንዴት ነው ጌም ስትጫወት እንዴት ነው የምትዝናናው? እኛ እንደ ጌም ነው የምንዝናናው። ገባክ? ኦኬ በቃ ይከፍላል፣ አንድ ጥቅም አገኘ። እንደገና ደግሞ የሱ ሰውነት አሁን ሁለተኛ ጥቅም አገኘ። ገባክ? ኦኬ አንዳንዴ እንዴት ነው አንዳንድ ሰዎችን ግን ይሄ ምንም የማያውቁ አይነት ሰዎች አሉ አይደለ? ብዙ ጊዜ ከፍለው ኩላሊታቸው ምናምን የምናወጣቸው ሰዎች ለኛ ለስራችን አስኪ ስለሚሆኑ ግን አንዳንድ ሰዎች እንጂ አይተናቸው ምናምን ነገር ደስ ሊሉን ይችላሉ። በተለይ ደግሞ ዶክተር እንደዚህ አይነት ነገር በደንብ ስለሚያይ ሰውን ምናምን ነገር ሳይኮ ስለሚረዳ አንዱን ኩላሊቱን ብቻ ወስዶ በአንዱ እንዲኖር ሊፈቅድለት ይችላል። ግን ቢያንስ እኛ ጋር አንድ ሳምንት ምናምን ነገር ቆይቶ ወደ ሌላ ወይ ወደ መጣበት ሀገር ይሄዳል ወይ ደግሞ ብቻ ወደ ሆነ ሀገር እንዲሄድ ይደረጋል ማለት ነው። ኦኬ ሁለቱም ኩላሊት ከተፈለገ ይዛሰው ሁለቱም ከተፈለገማ ምን ሆነች ነው? አማራጭ የለውም። ግን ከከፈለና ጥሩ ነው። ከፍለና ኩላሊቱን እንወስዳለን። ስለዚህ ሰው ልጅ ለመሞትም ለመቀበርም ከፍሎ ይሞታል እያልሽ ነው ባጭሩ። በቃ የሰው ልጅ ይፈጠራል፣ ይሞታል። ሲሞት ግን ጠቅሞ ነው መሞት ያለበት። ገባክ? እዛ ጋር ብዙ እየታመመ በተለይ አሁን እንደ ሀገራችን ክፍያ በጣም ዝቅተኛ ነው። ለኛ በተለይ አንድ ኩላሊታ 1.5 ገብቷል። ገባክ? ለኛ አሁን ይሄን አክል አይደርሰንም። አኛ 3 ጓደኛሞች አለን አንድ ላይ ምንሰራ ኦሬዲ አንዳችን ለአንዳችን ከቨር ነው የምንደራረገው። እናንተማ እንደዛ ነው ማድረግ ያለባችሁ። ገባክ? አንተና እሱ አንተ የሱን እሱ ያንተን ከቨር መደራረግ አለባችሁ። አንድ ሰው ከቨር መደራረግ ማለት አንተ አንድ ሰው ገለክ ለምሳሌ አልፈርም ቼክ አልፈርም ይልሃል። በእናንተ ስራ ደግሞ ይሄ ነው የሚያስጠላ አይደል? ቼክ አልፈርም ይልሃል። የዛኔ ይሄ አንተ የገደልከው ሰው የኛው ጓደኛህ መቅበር አለበት። ኦኬ ማጽዳት አለበት። በቃ በጣም ደስ የሚል ነገር ከኛ ጓደኛ የኛ ጓደኝነት አሁን አንድ ሰው ሊራራ ከሞከረ ቅጣት አለው። ለምሳሌ የህፃናት በአብዛኛውን ህፃናት ናቸው ትንሽ ጭጭ ስለሆኑ ምናምን ነገር በቃ ትናንሽ ነገሮች ናቸው። ገባክ? ለነሱ አሁን ድንገት ከሶስት አንዳችን ድንገት ይሆናል አይደለ? መጥፎ ሀሳብ ሰይጣን ምናምን ካሳሳተን ልንራራ እንችላለን። የዛኔ ያ ሰው ወይ ብሩን አይወስድም፣ የዛን ቀን የተሰራውን ብር አይወስድም። ለአንድ ሳምንት ወይ ደግሞ ለሆነ ጊዜ ላይወስድ ይችላል። ገባክ? ያን ቅጣት ስለምንፈራኛ ምንም አይነት ነገር እንደዛ አይነት ነገር አናደርግም ማለት ነው። በየቦታው ደግሞ ሰው ሊኖርክ ይገባል። ሆስፒታሉ ሰው ሊኖርክ ይገባል። ትምህርት ቤት ውስጥ እንዲህ አሁንኛ እዚህ ቤት ውስጥ ነን አይደል ያለነው፣ ግን የዚህ ሰፈር ዋና ከኛ ጋር ኮሚኒኬት አለ። ኦኬ ሰፈር ውስጥም ሰው አላችሁ? ሰፈር ውስጥም ሰው አለ። እያንዳንዱ ቦታ ሰው ሊኖርክ ይገባል። ትምህርት ቤት ውስጥ በደንብ አጣርቶ ህፃኑ ምን አይነት ነው፣ ቤተሰቦቹ ምን አይነት ናቸው ምናምን ነገር ተብሎ እንዲ ይላክልናል ማለት ነው። ህፃን ሆስፒታል ውስጥ ታሞ የገባ ሰው ሊኖር ይችላል። ያ ሰውዬ ቤተሰቦቹ ታይተው ምናምን ነገር አላስፈላጊ እንደሆነ ከተረዳ ያ ዶክተር ወደኛ ነው የሚልከው ማለት ነው። ኦኬ ስለዚህ በሁሉም ቦታ ምንድነው ኔትወርክ አላችሁ? በቃ ግዴታ ነው፣ የተሳሰረ ኔትወርክ አለ ማለት ግዴታ ነው። ምክንያቱም ገዢው ማነው? ብር ነው። በቃ የዚህ ሁሉ ዋና አክተር ብር ነው። በቃ ስለዚህ እንደዛ ነው የምናደርገው። ኦኬ አይ ደስ የሚል እንትን ነው። ዜናችሁም የተሳሰረ ነው፣ የተያያዘ ነገር ነው። ደስ የሚል ነገር ነው። እንደሚታየው ነገሮችን ስናይ
ያው ምክንያቱም እኛ ካልተጋገዘን ኔትወርካችንን ካላሰፋን ምንም ይሁን ምን ስራ ሊሰራ አይችልም። ምክንያቱም አሁን አንቺ ሄደሽ ሀሳቡን በመረብ ውስጥ ካላስገባሽ ገንዘብ ሊገኝ አይችልም። እኛም ደግሞ መፈረም ያለበትን ሰው ካላስፈረምን ገንዘብ ልናገኝ ስለማንችል እርስ በርስ ተጋግዘን ተያይዘን ማደግ ስላለብን የምንችለውን ነገር ያው በነገርሽን መንገድ እናደርጋለን። ግን ህፃናቶቹን በምን መልኩ ነው አሁን እንዳልሽው ሰው አለን አልሽ፣ ትምህርት ቤትም ሆስፒታልም ሰው አለን አልሽ እና ህፃናቶቹን እንዴት በምን መልኩ ነው ይዛችሁ ወደ እናንተ ጋር የምታመጡት? ብላክ ስቶር አለ የሚባል ነገር ሰምቻለሁ። እስቲ ስለ ብላክ ስቶር አንዳንድ ነገሮች ንገሪኝ፣ ህፃናቶቹንም እንዴት እንደምታመጧቸውም ጭምር ንገሪኝ። እሺ እንግዲህ ብላክ ስቶር በጣም ትልቅ የሆነ ነው። ኦኬ ትልቅ የሆነ መጋዘን ግን ማንም የማያውቀው ሲታይ አይተኸዋል አይደል? ውጭ ምናምን በጣም ያምራል፣ ግን ውስጡ ለህፃናት ለብቻ የሆነ ክፍል አላቸው። የነዚህ ያረጁ ሰዎች ያልኩት ለብቻ አላቸው። እያንዳንዱ ወጣት ወደ ወጣትነት የሚጠጉ ወጣት የሆኑ ምናምን እያልን ብቻ እንደ የኤጁ አሳ እንትን እናስቀምጣቸዋለን ማለት ነው። እና እነዚህ ህፃናቶች እንዴት መሰለክ የምናደርገው ትምህርት ቤት ውስጥ 2 ሰዎች ይመስለኛል እስካሁን ድረስ ያሉን 2 ሰዎች ናቸው። ኦልሬዲ 2 ትምህርት ቤት ማለት ነው። ሁለት ትምህርት ቤት ነው። ግን አሁን ልናባዛ እያሰብን ነው። 4-5 መሆን አለበት። ምክንያቱም እኛም ብዙ ብር እያገኘን አይደለም፣ ብር ያስፈልጋል። እና እንዴት መሰለክ የምናደርገው ያቺ የምታስተምረው አስተማሪ መጀመሪያ ኤሌመንተሪ ኦር ሃይ ስኩል የሚለውን ትለያለክ። ከዛ ትለያለህ ማለት የሚያስፈልገውን ኤሌመንተሪ ነው ወይስ ሃይ ስኩል? እኛው እንትን ነው የሚመጣልን። አሁን ለምሳሌ ከውጭ ከሆነ እንዲህ አይነት ኩላሊት ያስፈልጋል ተብለን ወዲያው ነው የሚነገረን። ኦኬ ዝርዝር ዲቴል ይነገረናል ማለት ነው። የህፃን ልጅ ከሆነ አሁን ለምሳሌ የሃይ ስኩል ተማሪ ከሆነ ከስንት እስከ ስንት እድሜ ያለች ናት ከባክ? ለምሳሌ ከ9 እስከ 10 ዓመት ያለች የለችም። እንደዛ አይነት የሚያስፈልግ ከሆነ ኦልሬዲ ኤሌመንተሪ ናት አይደለ? ኤሌመንተሪ ላለችው ሴትዮ ደውለን ማሳወቅ። ፉል ዳታ ነው የሚሰጣቸው። የተላከላችሁን ዳታ የሚሆን አይነት ሰው ይመጣል። እናንተ ያው እሱ ብቻ አይደለም ወይቷ ሄቷ ምን ያክል እንደሆነ ምናምን በትክክል አውቀን ነው ሄደን ያችን ህፃን ምን ወስዳት። ምክንያቱም ያቺ ህፃን መታ ማትሸጥልን ከሆነ ምን ያደርግልናል? ኦኬ ታዲያ በምን መልክ ነው እሷን እንዳልሽው ክብደቷን ምናምን ትለካ ከሆነ ልጅቱን በምን መልክ ነው ልትለኳት የምትችሉት? ወይስ ከወሰዳችሁ በኋላ? ከወሰድን በኋላ ነው። እንዲሁ አይታ አሁን እዛ ያለችው መምህር እንዲሁ አይታ ነው እንትን የምትልን። ኦኬ ልምድ አላት የዚህ አይነት ነገር? በደንብ ልምድ ያላት ናት። ኦኬ በደንብ እንዲህ ከኛ በላይ ብዙ አመት የሰራች ናት። እኛንም ያስለመደችን ናት። ኦኬ በአይን ታውቃቸዋለሽ? በአይን ታውቃቸዋለሽ። በቃ ከ10 አመት እስከ 11 ወይ 12 አመት ሊባል ይችላል፣ ወይ ከ9 እስከ 10 አመት ያለች ህፃን ልጅ ሊባል ይችላል። ስለዚህ ሴት ናት ወይስ ወንድ የሚለውን ታጣራለች። ከዛም በኋላ ምን ያክል ወፍራም ናት ወይስ ቀጭን የሚለውን ታያለች። ከዛም በኋላ ያቺ ልጅ እንዲሁ ትስላትና ወደ ብላክ ስቶር ትሄዳለች ማለት ነው። ስትሄድ በጨዋታ አማካኝተው የሚወስዷቸው አሉ። እንዲሁም ደግሞ ይዛቸው ገብታ መኪና አለን ታውቃቸዋለህ አይደል? መኪና ውስጥ አስገብተናቸው መኪና ውስጥ ነይ ብለህ አስገብተን ይዘናቸው የምንሄደው ማለት ነው። ግን ይሄ ሁሉ ሲደረግ በሚስጥር ነው የሚሆነው። ምክንያቱም እዛ የትምህርት ቤቱ ኃላፊ ምናምን አያውቅም። መምህራኖች ማያውቁ መምህራኖች አሉ ከባክ። ኦኬ ስለዚህ የሚያውቁት የእናንተ ሰዎች የሆኑ ሰዎች ያውቃሉ፣ ሌላዎቹ ግን ዳይሬክተሮች አያውቁም ማለት ነው። እሺ ታዲያ እዛ ትምህርት ቤት ውስጥ ህፃናት ጠፍተዋል የሚል ቅሬታዎች አይሰሙም? እናንተ ላይ የመባነን የመነቃት ነገሮች አልተፈጠሩባችሁም? እንደዚህ በዚህ ልክ እንድትታረሙ? በፍጹም ይሄ የመባነን ምናምን ነገር የሚባል ነገር የለም። ምክንያቱም እኛ እናውቃቸውም እኮ አይደለ? እሷን አታውቃቸውም ማለት ህፃን ልጅ ትወስዳለች የምትባል ሴት አይደለች። ሲያዝኑ አብረክ ታዝናለች፣ ሲያለቅሱ አብረህ ታለቅሳለህ። ታስመስላለች ያቺ ሴትዮ፣ ግን ስራውን የሰራችው ራሷ ናት ማለት ነው። ከዛ ማጽናኛ ተብሎ ደግሞ ለቤተሰብ የሆነ ነገር የምታስጨብጣቸው ነገር አለ። ከዛ በቃ በጣም ቼናችን በጣም የተሳሰረ ነው ማለት ልጅ ነው። በቃ ልጅ ደግሞ ያቺ ሴት ከእንደገና መውለድ ትችላለች ብለን ነው የምናስበው በእኛ እንትን። ከእንደገና ይወለዳል። ያው የተወለደውም ልጅ እንደ እድል ከሆነ እኛ ጋር ሊደርስ ይችላል ማለት ነው። እድል ነው በቃ። በጣም የሚደንቅ ነገር ነው የምትነግሪኝ። ኖርማል ነው በቃ ማለት
ብር ነው የምታሳድደው። ስለዚህ የሰው ልጅ የሚለውን ነገር መርሳት ማለት ነው። በቃ መስራት ያለብክ። አይ እኛ እንኳን ህሊናችንን ከሸጥን ቆይተናል። ያው እዚህ ስራ ላይ ጠንከር አድርገን ነው ስራውን መስራትም ያለብን። ገንዘብ ከምግብና ከገንዘብ የሚቀድመው ገንዘብ ነው። ገንዘቡ ከመጣ በኋላ ነው ምግቡን አዘሽ መብላት መክፈል የምትችሉ። አሁን ኢትዮጵያ ውስጥ በአብዛኛው ደሃ ለምን እንደሚኖር ታውቃለህ? አይምሮ መሸጥ አይችልም። ገባክ? ማን መንገስ እንዳለበት አያውቅም እንጂ አስበው እንደኔ አይነት ዝም ብለን ኢትዮጵያ ውስጥ 20-30 ብንኖር በቃ አደገች እኮ። እና እናንተ 3 ሆናችሁ እንግዲህ እናል ካደገች 30 ብትሆኑ 50 ብትሆኑ ምን ያህል ሀገራችን ልታድግ እንደምትችል ያው እቅዳችን እኛ እንደዛ ነው። ዶክተር ሲያወራ ሰምተው ከሆነ እኔንም የሚያስገቡኝ መፍጠር ነው የሚፈልገው። እኔንም የሚያስገቡኝ እንግዲህ የአብስራ ሲመለመለኝ ምን አለኝ፣ እንዳንተ አይነት ሰዎችን ብዙ ማምጣት የምትችል ከሆነ ስራው እስከ ክፍለ ሀገር ድረስ ልናሰፋው ነው የሚል ነገር ነው የሰማሁት። ምናልባት ከሰማሽ አላውቅም። እስከ ክልል ከተሞች እስከ ክፍለ ሀገር ድረስ ቼናችንን አስፈተን ይህን ስራ አስፋፍቶ ለመስራት የሚል ሀሳብ ነው ያለው። እሱም ያው እኔን የሚያስገቡኝ እንዳልሽው አሁን ማብዛት 30-50 መሆን የሚለውን ነገር እንደተናገርሽው ያው እኔንም ወደዚህ ያስገቡኝ ለዛም ነው። ምናልባት ማስፋት የሚለውን አይዲያ ከነሱ አፍ ከሰማሽ አላውቅም። እኔንም ወደዚህ ስራ ያስገቡኝ፣ ጓደኛዬንም አንድ ላይ ወደዚህ ስራ ያስገቡኝ። እንዳልኩሽ እነዛን 2 ልጆች ታርጌት ተሰጠን ከትምህርት ቤት በመኪናችን ቶሎ አስገብተን ቶሎ ነርተን ወደ ብላክ ስቶር አስገባን። እንግዲህ ከዛ በኋላ ነው ይመስለኛል እናንተ እነዛ ልጆች አግኝታችሁ ወደምትፈልጉት ቦታ የሚያደርሳችሁት ብዬ አስባለሁ። አሁን ደግሞ በተለይ በጣም እየተፈለገ ያለው ከእነዚህ ካረጁ ሰዎች ይልቅ ገና ትናንሽ የሆኑ ሰዎች ናቸው የሚፈለጉት። ምክንያቱም አሁን ውጭ ሀገር ምናምን ነገር ሰውየው ካረጀ ኦልሬዲ በቃ እስኪሞት ድረስ ተጠባቆ እንዲሞት ነው የሚደረገው። ያለበለዚያ ደግሞ ራሱ ዶክተሩ እንዲገለው ይደረጋል። ግን ህፃናቶች ሲሆኑ ደግሞ ያው ቤተሰቦቻቸው እስከ ጥግ ድረስ ነው እነሱ ለማዳን የሚሄዱት። ኦኬ ተፈላጊ ህፃናቶቹ ናቸው። ህፃናቶቹ ስለሆኑ እነሱ ነው አሁን ላይ በጣም እየሰራን ያለ ነው እነሱ ላይ። ኦኬ እቃዎች በላለኝ ባለፈው ልጆች ምናምን ስለው ልጆች አይባልም እነዚህ ትናንሽ እቃዎች ተብለው ነው የሚጠሩት። መልካም እንግዲህ ያው ከነገርሽኝ መሰረት ያው ብዙ ነገሮችን እያጫወትሽኝ ነው። ያው የኛም ልምድ አለ። የኛ ልምድ እንደነገርኩሽ እንደዚህ አይነት ስራዎችን መስራት ነው። የእናንተ ደግሞ ትንሽ ለየት የሚያደርገው አሁን የነገርሽኝ ነገሮችም ስለሆኑ ትንሽ መሰብሰብ አደረገብኝ። ታዲያ ሰርጀሪዎችን ስትሰሩ በእርግጥ ብዙ ማሽኖች እንዳለ አይቻለሁ። ያው ሆስፒታል አይደለም ብላክ ስቶር ማለት ያው የጥቁር መጋዘን ነው። ገብቻ አይቻለሁ ልጆችን ሳስገባ አስጎብኝቶኛል። እናንተ እዛ ውስጥ ስትሰሩ ይህን ሰርጀሪ ስትሰሩ የሚሞቱ ህፃናቶች አሉ? የገጠመባችሁ ህፃናቶች ሲሞቱ? እንግዲህ እንደ ቀኑ ተረኛ ይወሰናል። ማለት የቀኑ ተረኛ ሰርጀሪ የሚያደርገው ማን ነው በሚለው ይወሰናል። እና ከሞተብክ ደግሞ የምትቀጣው ራስህ ነህ። ስለዚህ እንዳይሞቱ ማድረግ ያለብክ ራስህ ነህ። ቅጣትም አለው። ቅጣት አለው። ከሞቱ ቅጣት አለ። ምንድን ነው ቅጣቱ ደግሞ? ግራ ነው የሚያጋባው። ቅጣት አሁን የሰው ልጅ ቅጣት አለው ከተባለ ስራ እየሰራ የሰው ልጅ ሊያጠፋ ይችላል። ግን አሁን ቅጣት አለው። እኛ ጋር ማጥፋት የሚባል ነገር የለም። ኦኬ ማልማት ነው። ማልማት ነው በቃ። ኦሬዲ ገንዘብና ገንዘብን ማልማት ነው በቃ። እኛውን ገንዘብን እየረጨን ያለ ነው። ገባክ? እንዲህ እንትን እየዘራን ያለ ነው። እሱ ነው መብቀል ያለበት ብለን ነው የምናስበው ኢትዮጵያ ውስጥ። ስለዚህ ቅጣቱ የሚሆነው ደሞዛቸው ላይ ሰጣቸው ይችላል። ከየትም ብለው እነዛን ህፃናቶች ማምጣት አለበት። እነዛን የሚመስሉ ህፃናቶች ማምጣት አለበት፣ መተካት አለበት። ስለዚህ ያንን ላለማድረግ እነዛን ህፃኖች ተንከባክበክ በትክክል ሰርጀሪ ማድረግ አለበት። እሺ ታዲያ አሁን እናንተ ወደዚህ ስራ እንዴት ነው የገባችሁት? እንትና አሁን ወደዚህ ስራ ሰው ዝም ብሎ ከመሬት ተነስቶ ወደዚህ ስራ ላይ እንገባ አይችልም መቼስ አይደል? እንዴት ነው ወደዚህ ስራ የገባችሁት? ብቻሽን እንዳልሆንሽን ነግረሽኛል። ሶስታችንም በጣም እንገርም ጓደኛሞች ነን፣ ነርሶች ነን። ኦኬ 3 ጓደኛ አለች? 3 ነን። 2 አሉ ከኔ ጋር 3 ነን ማለት ነው። ኦኬ ቅድም ያልሽኝ ማለት ነው። 2 አሉ። ኦኬ ከኔ ጋር 3 ነን። ሊዲያና ነጻነት ይባላሉ። ኦኬ ስለዚህ ከኔ ጋር 3 ነን ማለት ነው። ነርሶች ነን።
በሚገርም ግሬድ ነው የተመረቅነው። ግን ምንድነው ድህነት እዚህ ምድር ላይ የማያስፈልገው ነገር ድህነት አያስፈልግም። ገባክ? ድህነት በጣም ከባድ ነገር ነው። ድህነትን ለማሸነፍ ምንም ነገር ማድረግ አለብክ። መሬት ውስጥ መግባት አለብክ። ወደ ሰማይ ድረስ ብትባል መሄድ አለብክ። ግዴታ ነው በቃ። ኦኬ። ስለዚህ እኛም በአንድ ደስ በምትል አጋጣሚ ወደዚህ ስራ ገብተናል ማለት ነው። ስለዚህ ወደዚህ ስራ ያስገባችሁስ ማን ነው ታዲያ? ቶማስ ነው። አዎ በጣም ባለውለታችን ነው። የምናመሰግነው ሰው ነው። ከኛ ብዙ አመት የሚቀድም እና በሰዓቱ እኛ ብር ባልነበረን ሰዓት የሚረዳን ምናምን የሚንከባከበን ለሱ 20 እና 30 ሺህ ብር ኖርማል ነበረ። የመጣ ያስጨበጠን ይር ነበር ምናምን እሱ ለኛ ምናችን ሆነ ሞዴላችን ሆነ ማለት ነው። በቃ ተመርቀን እንደሱ መሆን ነበር የምንፈልገው። በቃ እሱ የሚሰራውን ስራ መስራት እንፈልግ ነበር እና እንለውም ነበር ደግሞ አንተ የምትሰራውን ስራ መስራት እንፈልጋለን እንለው ነበር። ችግር የለውም አስገባችኋል አለ። ያው ያለን እንገባን ማለት ነው። ቶማስ ሲናገር ስሰማው እንግዲህ እሱ ሳይመረቅ ነው ይሄን ስራ የጀመረው ታዲያ እዛው ግቢ ውስጥ ነው። ግቢ ውስጥ ሆኜ ፕራክቲስ በቃ ሰዎቹ ልጆች ላይ ነበር እጄን የፈታሁት። በጣም በጥሩ ሁኔታ ነው። አሁን ጠቅጠቅ ነው ማድረገው አለኝ። ባለፈው ስጠይቀው ነገሮችን ሳልመረቅ ነው እውቀቱን ያገኘሁት አለኝ። እዛ ስቴፕ ላይ ሳልደርስ ነው ቀድሜ እውቀቱን ያገኘሁት። ያው ተመረቀ የሚለው ለስም ልመረቅ እንጂ እኔ ቀድሜ ነበር የተመረኩት ሲል ነበር። ስለዚህ ቀድሞ ነው የተመረቀው እሱ ለስም ነው። እያንዳንዱን ነገር የምናደርገው ለስም ነው። አሁን እኛ ነርስነታችን አለ። ሰው ነርስ ናቸው ብሎ ያስባል። ግን ከኋላ ብዙ የነርስ ስራዎች አሉ ማለት ነው። ገባህ? ብዙ የምናደርጋቸው ነገሮች አሉ። ስም ያስፈልጋል። መጀመሪያ ስም ነው። በስም ውስጥ ነው አንተ የተለያዩ ነገሮችን መስራት ያለብህ እና እንደዛ ነው የምናደርገው። ብዙ ባክግራውንዶቻችሁን በከቨር ፔጃችሁ እየሸፈናችሁ ነው ነገሮችን ልትሰሩ የምትችሉት ማለት ነው። በቃ ምንም ከቨር ብቻ አይደለም እያጠፋን ነው። በቃ ጥፍት እያደረግን ነው እንደምንለው ምንሰራ ደንቅ ነገር መናገርሽኛለሽ። ስለዚህ አሁን እኛ ወደዚህ ስራ ስንገባ ብዙ ፈተናዎች ሊገጥሙ ይችላሉ። እነዛን ፈተናዎች እናንተ ለምሳሌ ድንገት ሊነቁባችሁ ይችላሉ። ያን መድኃኒት ሰጣችሁ በምን መልኩ ነው ያንን ነገር ችግሮቻችሁ ልትፈቱ የምትችሉት? አሁን እኛም ምናልባት ፋይት ውስጥ ሆነ ምን ሊፈጠር ይችላል? ማይሆን ነገር መሳሪያ ሊያወጡብን ይችላሉ። መሳሪያ ካወጡ መቼም ሳትቀደም ቀደም ስለሆነ ህጉ ልናሰናበታችሁ እንችላለን። እናንተስ በሕክምናው ዓለም ላይ አንዳንድ ሰዎች ሲገጥሟችሁ በቀጥታ ምንድነው የመጀመሪያ ልትወስዱ የምትችሉት እርምጃዎች? እንግዲህ መጀመሪያ ላይ እንደነገርኩህ ነው ማለት አሁን አንዳንድ ሰው እንደዚህ እንኳን በፈጣጣ እንኳን የገጠመን ሰው የለም። ነገር ግን አንዳንድ ሰዎች አሉ መድኃኒቱ ምናምን ከጨመርን በኋላ ምናምን መጠጡ ላይ ከመጡ በኋላ መጠጣት የማይፈልጉ ሰዎች አሉ። ምን ውስጣቸውን ይነግራቸዋል አይደለም ወይ ጠጥተው ምናምን ነገር ከጠገቡ በኋላ ወጥተው ሊሆን ይችላል። የሚያናድር ነገር ተደውሎላቸው ምናምን ሊመለሱ ይችላሉ። በዛ ብቻ በቃ መጣት አልፈልግም ግን ሩም መግባት ፈልጋለሁ የሚሉ ሰዎች አሉ። እንደ ሁለተኛ አማራጭ ምንድን ነው የያዝነው? መርፌ ነው። ስለዚህ መርፌውን ለምንድን ነው የምንጠቀመው? ለእነዚህ ሰዎች ነው ማለት ውስጥ ይዘናቸው ከገባን በኋላ እነሱ ኦልሬዲ ከራሳቸው ጋር አይደሉም። ምክንያቱም የሚፈልጉት ጠጥተዋል፣ የሚፈልጉት ሴት ነው። ስለዚህ ያንን ሴትነታቸውን ተጠቅመን መርፌ መውጋት፣ ነፍሳቸው እንዲያልቁ እናደርጋለን። ከዛ መርፌ እንወጋቸዋለን። ስለዚህ የሁለተኛ ስቴፕ የእናንተ እርምጃ ሊሆን የሚችለው መርፌም ነው። ተዘጋጅታችሁ ነው የምትሄዱት ማለት ነው። ፕላን ኤ ባይሰራ ፕላን ቢን ብላችሁ እያንዳንዱ ነገር ተዘጋጅተን ነው የምንሄደው። መርፌው ካልሰራስ ምንድነው ብለን አስበንበት እያንዳንዱ ነገር ጨርሰን ነው የምንሄደው። እናንተ በጣም ይሄ አንድ እርምጃ አይደለም ስራ አይደል እንዴ? ግዴታክ ነው። አንድ ስራ ለምሳሌ አንድ ምስኪን የመንግስት ሰራተኛ ሊኖር ይችላል። ጠዋት ተነስቼ ምንድነው ማድረገው ብሎ አስቦ ነው የሚተኛው አይደል? ልክ እንደዛ እኛም
ተዘጋጅተንበት ነው ይሄን ስራ የምንሰራው። ኦኬ መልካም። እንግዲህ የምትሰሩት ስራ በጣም ያው የሚያስመሰግንም ነው። በጣም የብዙ ሰው ህይወት የለወጠ ብዙ ሰው ተስፋም ያለው ነው ወደፊት። ጥቂት ሰው ኑሮ ግን ያ ጥቂት ሰው ደግሞ ባለ ሀብት የሚሆንበት። ኦኬ ስለዚህ ብዙ የማይጠቅሙ ሰዎች ግን ጥቂት የሚጠቅሙ ሰዎች አይደል ያሉት። ብዙ የማይጠቅሙትን ታስወግድና ጥቂት ሰዎች ብቻ ጥሩ የሚባሉ ሰዎች አሉ አይደል? ቆሻሻን እንዴት ነው ቆሻሻን ካስወገድክ በኋላ አይደል የሆነ ነገር ንጻቱ የምታየው እንደዛ ማለት ነው። ታስወግድና ከዛ ጥሩ ሰዎችን ደግሞ እንዲኖሩ ትፈቅድላቸዋለህ በጥሩና የተንጣለለ ህይወት ማለት ነው። እንዴት ነው ቻይና ገና ከማደጓ በፊት እኮ ድሃዎችን እያወጣች ትገልድ ነበር ታውቃለህ? ይሄንን ሰምተህ ቻይና እንደዛ ታደርግ ነበር። ይሄ የመኖር አቅም የሌላቸው ሰዎች ይወገዱ ነበር። እኛም ወሰን ያቃተን ገባ ካደል እንደዚህ አይነት ሰዎችን እንደኛ ጥቅም እየሰጡ እንደ ቻይና ውሃ ውስጥ መክተት ምናምን ነገር ሳይሆን እንደኛ ጥቅም እየሰጡ ኩላሊታቸው ምናምን የተለያየ ሰውነት ፓርታቸው እየወጣ ጥቅም እየሰጡ እነሱ ቢወገዱ ጥሩ ነው ብዬ አስባለሁ። ምክንያቱም ኖሩም አልኖሩም ምንም ጥቅም የለም ገባክ? እነዚህ ሰዎች ምንም እያደረጉ አይደለም። ስለዚህ አንድ ሰው ከማይጠቅምነቱ ተወግዶ ወደሚጠቅም ወደ ገንዘብ ቢቀየር የተሻለ ነው ብለሽ ታስቢያለሽ? ኤግዛክትሊ። በቃ አንድ ሰው እዚህ ምድር ላይ የተፈጠረበት ምንም ዓላማ ከሌለው ምን ይሰራል? ምን እያደረገ ነው? በቃ ስለዚህ መወገድ ነው ያለበት። በቃ መልካም ጥሩ። ስለዚህ እኛም እንግዲህ እናንተን መርህ አሁን ያካፈልሽኝን ነገሮች እናደርጋለን። ታዲያ አሁን እንዴት ነው ይሄን ስራ ስትሰሩ ሴፍቲያችሁ በጣም የተጠበቀ ነው? እንዴት ነው? በጣም ሴፍቲያችሁ የተጠበቀ ነው። እንደገና ደግሞ ሬዲ ሆነን ነው የምንጠብቀው። አሁን ሬዲ ማለት አሁን ከትናንት ወዲያ ነው ስራ የገባነው። ህጻናቶችን ብያለሁ አይደለም? ትናንትና አልገባንም ነበር፣ አልተላከልንም። ግን ትናንትናም ዝግጁኝ የነበረ ስጠብቅ የነበረው ዛሬም እንደምታይኝ ዝግጁኝ ያለው ጫማ ለብሼ ምናምን ነገር ስራ ከመጣ እወጣለሁ ብዬ ነው ያሰብኩት ገባክ? እና እንደውም ላሳይህ ቆይ ልብሳችንን ምናምን አየህ ሁሌም እዚህ ጋር ነው የማስቀምጠው። ልክ ስራ ከመጣ ቶሎ ብለን ነው። አሁን ይሄ እንግዲህ ጋውን ነው የነርስ ጋውን ነው ገባክ? ኦኬ የነርስ ጋውን ነው ከዛ ሱሪውን አድርጌ መጀመሪያ ላይ ከፈልክ አሁን ሆስፒታል ሲሆን አንዳንዴ እኔ የምገባበት እንትን ሊኖር ይችላል ገባክ? ሰው የሆነ እኔ ገብቼ ላወጣው ምናምን ስለምችል በዚህ ነው ገብቼ ማውጣው ማለት እና በሁሉም ነገር ሬዲ ሆነክ መቀመጥ አለበት። ጭራሽ ሆስፒታልም ገብተሽ የማውጣት እንትኑም አለሽ ማለት ነው። ግዴታ ነው ገባክ? ነው። ስለዚህ በሴትነትም የሴትነትን እንትንሽን ትጠቀሚያለሽ፣ በነርስነትሽን በሙያሽን ደግሞ የሙያሽን ብቃት ተጠቅመሽ ማለት። ታዲያ ዩኒፎርሞች አይለያዩም ከየሆስፒታሎች? እንግዲህ አንድ ሆስፒታል ብቻ ነው የምንሰራው። ኦኬ እኔ ያለውበት የኔ ስም ዝርዝር ያለበት ቦታ ነው ገብቼ እንትን ምለው እንደዚህ አይነት ስራዎች የምንሰራው እና ደግሞ መቀያየር ካለበት ይቀያየርልናል። አሁን ይሄ ዩኒፎርም እኔ ጋር እስከ ሳምንት ብቻ ነው የሚቆየው፣ ከዛ ይቀየር። ኦኬ በዚህ ልብስ ስራ ሰርተሽ ስጨርሺ ወደ እንትን ይጣልና ኦልሬዲ ሌላ ደግሞ ይመጣልኛል ማለት ነው። በቃ ዝግጁ ነው፣ በምንም ነገር ዝግጁ ነን ነው የምንጠብቀው። ስለዚህ በቃ እንትናችሁ ቼናችሁ በደንብ የተዘረጋና የተያያዘ ነገር ነው። በደንብ በቃ አሁን ልብሱ ላይ የቤት ልብስ ምናምን ለብሰ መቀመጥ አትችልም። ድንገት ስራ ሊመጣ ስለሚችል አሁን ዛሬ እንዳልከኝ አይነት ሰዎች አሉ አይደል? እንደዛ አይነት አጋጣሚ የሆኑ ሰዎች ሊመጡ። ስለዚህ አሁን ሬዲ ሆነሽ ቁጭ ያልሽው ለመውጣት ነው። ሬዲ ሆነሽ ብቻ ዝግጁ ሆነሽ ጠብቀሽ አሁን እኔ እንደመጣሁት መልዕክቱ ሲደርስሽ ቀጥታ ወደ ስራ ለመግባት እንደማለት ነው። እኛ ከሰዓት ጋር ሳይሆን ከሰከንዶች ጋር ነው ጨዋታችን። ምንም የሚባክን ሰከንዶች አይኖሩም። በጣም ደስ የሚል ነው። ለዛ ነው አሁን እናንተ እያደጋችሁ ያላችሁ በደንብ። ምክንያቱም ዝግጁ ለምንም ነገር ዝግጁ ነህ መጠበቅ አለብህ። ትክክል። ስለዚህ እኛም ደግሞ ለስራችን ዝግጁ ሆነ አንድ ስልክ ብቻ ወይም ደግሞ እንዳንተ አንዳንድ የሚመጡ ሰዎች አሉ እንዳንተ ማለት የሚላኩ እናውቃቸው። ከዛ ውጡ የሚለውን ብቻ ነው እንወጣለን ማለት ነው። ለዛች የምትሰጠን ሰከንድ አለች፣ 5 ሰከንድ ሊሆን ይችላል፣ 10 ምናምን። ኦኬ በር ላይ ያለው መኪና አንቺ ነው? በር ላይ መኪና እያዩ ነው? አዎ የኔ ናት፣ ግን አሁን ልቀይራት እያሰብኩ ነው። አይ ጸዴ ነው መኪናው ወይስ አልተመቸሽም ነው? አይ አሁን ላይ በጣም እያደግን አይደል? ለዛ መቀየር አለብን። ኦኬ ከጊዜው ጋር ለመዘመን ማለት ነው።
መልካም። ስለዚህ አሁን አንቺ ጓደኞችሽ ጋር ደውለሽ መሄድ ብቻ ነው አሁን ወደ ስራው ወደ ተነገረኝ በቃ ደውዬላቸው አሪፍ ዝግጁ ነን መሄድ። ጥሩ። ስልካቸውን የአሳዎቹን ስልክ ልስጥሽና ደስ ይለኛል። ፎቶአቸውን ቴሌግራም ላይ ሼር አደርግልሻለሁ። አየር ስለሌለ ሰሞኑን ደብሮ ነበረ። ኦኬ። ሰሞኑን ብዙም አይደለም የህፃናቶች አሁን እነዚህ አሁን የትላልቆቹ ሲሆን በጣም አሪፍ ነው። ነገር ግን የነዚህ እቃዎቹ ምናምን ነገር ብዙም አይደለም። ጥሩ። እሺ ያዩ ይሄ ነው። እሺ ያው ጓደኛሞች ናቸው። አንዱ ነው ይዟቸው የሚመጣው። ሲመጡ ማድረግ ያለባችሁ ነገሮች ያው ለበሱ እናንተ ታውቃላችሁ። ፎቶአቸውን አሁን እልክልሻለሁ ዋትስአፕ ላይ ለሴፍቲው ዋትስአፕ ይሻለናል ይመስለኛል። ያው ላክልኝ ዋትስአፕ ላይ ዞርልሻለሁ። ስለዚህ እኔም ብዙ አልቆይ ይሄን ገንዘብ ማድረስ ስላለብኝ ያው ብዙ ሀሳቦችን ነው ያካፈልሽ። ቅድም ግን ትንሽ ስትናገሪ ቅር ያለኝ ነገር አለ። ትንሽ ደስ ማይል ነገር ተናገርሽና ማለት ቆይ ህፃናቶችን ስታስወግዱ እናንተ እህት ወንድም የላችሁም? ቤተሰብ የላችሁም ወይስ እንዴት ነው? ይሄንን ልባችሁ ጨክኑ እንዴት ነው? ህፃናቶችን ማለት ስለመጨከን ነው የምታወራው እንዴ? ማለት መጨከን ማለት ስለ አንተ ስለ ቤተሰብ መጠየቅ አትችልም። ጭካኔ ምናምን ምንድነው? ስራችን አይደል እንዴ? አይ ስለምን ጭካኔ ነው? ስራችን ነው በቃ። ስራችሁ ግን የአረመኔ ስራነት። ስለምን አረመኔነት ነው የምታወራው? ሰውዬ እንደዚህ ማለት አትችልም። ታዲያ አምነህበት አንዴ የገባኸው ተመርቀሽ ስትወጪ ህዝቡን በትህትና አገለግላለሁ ብለሽ ነው እንጂ እንደዚህ የአረመኔ የሰይጣናዊ ስራ የምትሰሪው እንጂ እኔ ቃል አልገባሁም። ቃል አልገባሁም። ስትመረቂ ታዲያ ቃል ሲገቡ ነው ወጥቼ ነበር። ቃል አልገባሁም። ምንም ይሁን ምን እኮ ሲያስመርቅሽ ዩኒቨርሲቲው ሙሉ ለሙሉ አምኖብሽ ያንን ነገር ቃል ተቀበለሽ። እሷም መነብኝ። ነገር ግን እኔ ቃል አልገባሁም። ገባክ? ታዲያ ቃል ገባሽ አልገባሽ አንድ ንጹሃንን ህፃን ልጅ አንድ ንጹሃንን ዜጋ ስለምንድን ነው የምታወራው እንዴ? የማወራው ስለምን እንደሆነ ገብቶሻል? ቆይ አንተ አምነህበት አንድ የገባኸው ሲጀመር እንደዚህ አይነት ሰው እዚህ ስራ ውስጥ ምን ይሰራል? ምን ማለት ነው? እንደዚህ አይነት አስተሳሰብ ካለ እዚህ ስራ ውስጥ ምንም አትሰራም። እንዴት አልሰራም? ለምንድን ነው የምትሰራው? እንዴት አልሰራም እንዴ? እንደዚህ ህፃናቶች ይጎዳሉ እንደዚህ አይነት ነገር አይሆንም። በቃ ገባክ አይደል? ታዲያ እንዴት ነው የሚሆነው? እስቲ ንገሪኝ። እንዴት እንደሚሆን ንገሪኝ እስቲ። በቃ ስለማንም አንተ አያገባም። ስለራስህ ብቻ ነው የሚያገባው። እንዴት ነው የማያገባኝ? ያረመኔ እንኳን ስለማንም አይደለም። እኔ ነገ አንተ ይገደል ብባል እስማማለሁ። ምክንያቱም አላውቅህም። ገባክ አይደል? አንተም እንደዚህ አይነት ሰው ነው መሆን ያለብህ። ስለዚህ አንቺ ለኔ እንዲህ ካልተመለሽ ለጓደኞችሽም ዝግጁ ነሽ ማለት ነው። በቃ አሁን እኔ የሆነ ጥፋት ባጠፋ ጓደኛዬ ልትገደል ነው ብትባል አያገባትም። ገባክ አይደለ? እንደዚህ አስተሳሰብ ኑሮ ነው እዚህ ስራ ውስጥ የገባው። ግን እስካለን ድረስ በትክክል ልንሰራ እስካለን ድረስ ልንኖር ነው በቃ። ታዲያ ይሄ ወንጀል አይደለም? አሁን ስለምን ወንጀል ለምታወራው? ይሄ ወንጀል አይደለም፣ ዘመናዊ ስራ ነው በቃ። ዘመናዊ ጽድቅ ነው ታዲያ እየሰራችሁ ያለው? በደንብ ነው። እነዛን ሰዎች ከችግር ከምናምን ገላገልናቸው ወደ መጡበት ነው ሄዱት አይደለ? እዚህ ጋር ግን እኛ አለፈልን፣ እንደገና ደግሞ ሌላ ሰው አገለገለ። እንደኛ ጽድቅ የሚሰራ የለም። ገባክ? ስለዚህ ጽድቃችሁ በዛ ማለት ነው። በጣም ስለዚህ አንተ ምንም አያገባህም። ካሁን በኋላ እንደዚህ አይነት ነገር ማንንም እንዳትል። እኔ ስለሆንኩኝ ነው እንደዚህ ያወራው። ካሁን ጓደኞቼ ምናምን እንደዛ አውርታቸው ቢሆን ኖሮ እንደዚህ ዝም አይሉክ። ምን ይሉኝ? ቀጥታ ነው ስለ ዶክተር የሚደውሉት። ለዶክተር ደውለ ምን ይሉታል? እንድትወገር ምን ትደረገው? እንደዚህ አይነት አስተሳሰብ ያለው ስገባ አልተነገረም እንዴ? እንደዚህ አይነት አስተሳሰብ ያለው ሰው ለደቂቃ እንዲቀመጥ አይፈቀድም። ኦኬ። አስወጋጃላችሁ ነው? እንዴት ነው የማይኖረው? እንዴት ነው የማይኖረው? ማን ናቸው እና እናንተ አስወጋጆች? እሱ ነገር አሉ አሉ ጭራሽ አስወጋጅም አላቸው አለ። ታዲያ እናንተ የምታስወግዱትን ነፍስ የፈጠረው አምላክ እናንተን ዝም የሚል ነው የሚመስላችሁ? ስለምንድን ነው የምታወራው? አምላክ እዚህ ምድር ላይ እኮ ያመጣን ራሳችንን እንድንለውጥ በራሳችን የሆነ ሰክሰስ ላይ እንድንደርስ ነው አይደለ? እነዛ ሰዎች ደግሞ ማደግ ካቃታቸው ኦሬዲ ደሃ ከሆኑ ምንም ማድረግ አንችልም። እያከኩ ምናምን ከሚኖሩ ወደ ፈጣሪያቸው ቢሄዱ ይሻላቸዋል። እኛም ደግሞ እዚህ ሌላ ስራ ብንሰራ። ታዲያ እናንተ በሱ ስራ ላይ የምትገቡት ማን አባታችሁ ስለሆናችሁ? እኔም ብቻ ማለት ቆይ አንተ ማነክ? ስለምንድን ነው የምታወራው? ምንድን ነው እንዴ? ስለምንድን ነው የምታወራው እንዴ? ያማል እንዴ? ያማል ልቀቀኝ።
እሺ ነገር አስወግድልኝ። እሺ ነገር አስወግድልኝ። እባክህ ነገር አስወግድልኝ። እሺ ምንድነው ከኔ የምትፈልገው? ማነው? ቆይ አንተ አናትህን በትን። እሺ በቃ አንቺ ስልኩን እባክህን። አይሆንም ስልኩን አምጪ እባክህን። እሺ ምንድነው የምትፈልገው? ማነው? ቆይ ዝጋብሽ ማምጣው ማሰሪያ ውስጥ ኧረ እባካችሁ ምንድነው እሱ? እጅሽን ወደ ኋላ እሺ እጅሽን ወደ ኋላ አድርጊ። ዝጊ። ቆይ ምንድነው ከኔ የምትፈልጉት? ምንድነው ከኔ የምትፈልጉት? እባክህ አሁን የምትጠይቂው ማናችሁ? እሺ ይኸውልሽ እንዲህ የምትይ ከሆነ አናትሽን እንደትንሽ እየሰማሽኝ ነው? ማን ይላከክ? እየሰማሽኝ ነው? አዎ እየሰማሽኝ ነው? የምጠይቅሽን በስንት ሰዓት ብቻ መልሽልኝ። እሺ መልሳለሁ። አይ የምትይ ከሆነ ግን ይኸውልሽ ይሄን ቀፎ በትነዋል። እየሰማሽኝ ነው? አዎ እየሰማሁ ነው። እባክህ እኔን ነገር ወደዛ አድርግልኝ። እሺ ቆይ ማናችሁ? ምንድነው የምትፈልጉት ከኔ? ዝጊያሽ። አሁን የምጠይቅሽን በስንት ሰዓት መልሽ። ምንድነው እሱ? እየሰማሽኝ ነው? ምንድነው የምመልሰው? በስንት ሰዓት መልሽ ነው? እሺ ሌላ ወሬ አታውሪ። ሰማሽ? ቆይ ማነክ? ማለት ማን ይላካችሁ? ይኸውልሽ ማንም ይላከን ማንም ልሁን ይኸውልሽ የምጠይቅሽን በአግባቡ መልሽልኝ። ሰማሽ? እስከ ዛሬ ስንት ነፍስ ነው የበላችሁት? ይሄን ብቻ መልሽልኝ። ይሄ አይነት አረመኔ ስራ ስትሰሩ በጣም ባለጌ ነህ። ግን ባለጌ እኔ ባለጌ ነኝ። አንቺስ ምንድን ነሽ? አንቺ በጣም የወረሽ ዝቃጭ ቆሻሻ ነው ታውቂያለሽ? በፍጹም አይደለም። ታዲያ ምንድን ነሽ? አንተ ነህ በሰው ስራ ላይ እየገባክ እንደዚህ የምታደርግ። በሰው ስራ ትኛለሽ። በሰው ስራ ልቀቀኝ። ይኸውልሽ የአንገትሽን ይዤ ጸጥ ነው ማለት ነው። እየሰማሽ ነው? ይኸውልሽ የምታደርገው ነገር የአንገትሽን ይዤ ጸጥ ነው ማለት ነው። የምታደርገው ነገር ወደ ሞት ነው የሚወስድህ። እወቅ። ራስ ላይ ሪስክ እየፈጠርክ ነው። ልቀቀኝ። የአንገትሽን ይዤ ዘጋዋለሁ። ሰማሽኝ? ልቀቀኝ። እንደዚህ ነው ማንጠለጥልሽ። እየሰማሽ ነው? አዎ ጸጥ ነው ማለት ነው። አንገትሽን ይዤ ጸጥ ነው ማለት ነው። ሰማሽኝ? አዎ ውሻ ተናገሪ። አሁን ቶሎ ብለሽ ተናገሪ። እየሰማሽኝ ነው? ከአንቺ ጋር ስለሚሰሩ ጓደኞች እያንዳንዱ ሲጀመር እኔ እዚህ ስመጣ ይኸውልሽ ሁላቸውንም በቁጥጥር ስር አውዬ ነው። ሰማሽኝ? ሁላቸውም በቁጥጥር ደግሞ ስልኩ ይጠራል። ስለምንድን ነው የምታወራው? እነሱ ናቸው የሚደውሉት። እባክህ ራስን ችግር ውስጥ የከተትክ ነው። ከዚህ ነገር ውጣ በቃ። ጥሩ። አሁን ይኸውልሽ የምነግርሽን ነገር ታያቸዋለሽ። እያንዳንዱ ጋር እየደወልሽ እየሰማሽኝ ነው? ስለነዛ ሁለት ውሻ ጓደኞችሽ አንድ በአንድ ትነግሪኛለሽ። ሰማሽኝ? ችግር ውስጥ እየገባሽ እየሰማሽኝ ነው? እኔ ለምገባው ችግር አንቺ ምንም የሚመለከትሽ ነገር የለም። አሁን አንቺ እነዛ ውሾች እኔ መሞት አልፈልግም። እባክህ ምንም አትሞችም። ከሞትሽ እኮ ቆይተሻል። ህሊናሽ ከሞተ ስለቆየ አንቺ ሞት ስለሱ አገባህም። እየኖርኩኝ ነው። እኔ ለራሴ እየኖርኩ ነው። እየሰማሽኝ ነው? ጥርስሽን ነው ማድረግ ፈልሽ። ሴት ነሽ ብዬሽ እስካሁን ታግሽሻለሁ። ሰማሽኝ? ሰምቻለሁ። ሲጀመር ኪት አሁን ለነገሩ ወርቅ ማሰር ለእናንተ ብርቅ አይደለም። ስንቱን አርደሽ ነው እኔን ወርቅ ያሰርሽው? ቆይ ምን አገባክ? በማያገባክ ላይ ምን ነገር ለምን ትገባለህ? ስንቱን አርደሽ ነው እኔን ወርቅ ያሰርሽው? ለምን አገባክ እንዴ? የራስን ስራ ስራ እንዴ? ለምንድን ስራ ሰው ስራ ላይ ጥልቅ የምትለው እንዴ? እሺ መላእክሽ ነገር በአግባቡ መልስልኝ። ካንቺ ጋር ይኸውልሽ የሁሉ ሰዓት አባክኛለሁ። ሰምቼሻለሁ እስካሁን ያው ቆይ ምንድነው የመንግስት አካል ነህ? ምንድነው የምንም አካል ሁን መጠየቅሽን በአግባቡ መልሽ። ሲጀመር አንድ ነገር ልንገርሽ ወይ ትልቅ ሰርፕራይዝ አለሽ ላንቺ። ሰማሽኝ? ሰማሽኝ? ምንድነው? ልንገርሽ ወይ? አዎ እያየሽው ነው ወይ? አዎ ደረቱ ላይ ያለው ካሜራ ማለት ቁጥር ስለምንድን ነው የምታወራው? ያማል እንዴ የምታደርገው ነገር ታውቃለህ? ደረቱ ላይ ያለው ካሜራ ነው። አሁን ይኸውልሽ ከዚህ ሰዓት ጀምሮ ስለምን ካሜራውን እያወራክ ያለው? ደረቱ ላይ ያለው እንዳለ ካሜራ አንድ ነገር አወራለሁ ብትይ የፈለከውን ያክል እከፍልሃለሁ። የፈለከውን ያክል ከየት ያመጣሽው ነው የምትከፍል? ብዙ ብር አለኝ። ከየት ያመጣሽው ነው የምትከፍል? ብዙ ብር አለኝ። አዎ ይኸውልሽ አንገትሽን ጸጥ ነው ማድረግሽ። እየሰማሽኝ ነው? እባክህን ጸጥ ነው ማድረግሽ። አንገትሽን ነው የምቆርጥልሽ። እሺ ቪዲዮውን አጥፋልኝ። ቪዲዮውን አላጠፋልሽም። መጠየቅሽን በአግባቡ ትመልሻለሽ። አይ የምትይ ከሆነ ግን አይ አለልም መልሳለሁ። ወደ ፖሊስ ጣቢያ ነው። እሺ እየሰማሽኝ? አዎ አሁን ይኸውልሽ መጠየቅሽን በአግባቡ መልሻለሽ። እሺ ቃል ግባልኝ። ከነገርኩ በኋላ ታጠፋዋለህ? አዎ አጠፋልሻለሁ። እሺ አሁን ስለ ጓደኞችሽ ንገሪኝ። ሰምተሽኛል? ቅድም
እነዚህን 3 አሳዎች ቶሎ ሄደን እናጠምዳለን እያልሽ ከኔ ጋር 3 ነን ስላልሻቸው ጓደኞች አንድ በአንድ ነገር ሰማሽኝ? አዎ ተናገሪ። ጓደኞቼ ናቸው፣ ዩኒቨርሲቲ ጓደኞቼ ናቸው። ዩኒቨርሲቲ? አዎ። እሺ ማን ይባላሉ? ሊዲያና ነጻነት ይባላሉ። ሊዲያና ነጻነት? አዎ። አብረን ነው የምንሰራው። በቃ የዛኔም ስንቸገር አብረን ነበርን። አሁንም ደግሞ ሲያልፍልን አብረን ነን። ኦኬ። ስለዚህ ይሄ አንድነታችሁ ከዩኒቨርሲቲ ጀምሮ ነው ማለት ነው? አዎ። ታዲያ እናንተ ተቸግራችሁ ያለፋችሁትን ነገር ምስኪን ህፃናቶች፣ ምስኪን ሰዎችን እንዴት ይሄ ሊናሽ አይሰራም? ይሄ አይሰራም ወይስ ቀፎ ነው ተሸክመሽ ምትዞሪ? ምን ይዘጋሻል? ደግሞ ጥርስሽ ትነክሻለሽ እንዴ? ይኸውልህ ጥርስሽ ትነክሻለሽ ወይ? ይኸውልህ እኛ ተቸግረን ጥርስሽ ገፈኝ ነው ግን ችግር ላይ አልቆየንም። ገባክ አይደለ? ምንድነው ችግር ላይ አልቆየንም ማለት? ኦሬዲ እኛ ራሳችንን ለማሻሻል ላይ ሞከርነው። ምንድነው ያሻሻላችሁ? እስኪ ንገረኝ። በብዙ ነገር የራሳችን ቤት እንዲኖረን፣ የራሳችን መኪና፣ የራሳችን ተንቀሳቃሽ የሆኑ ነገሮች እያንዳንዱ ነገር ነው እንዲኖረን ያደረግነው። ይሄ ደግሞ በራሳችን ጥረት። ታዲያ በራስሽ ጥረት ሰርተሽ ምን እንደዛ ያደረግሽው? ንጹሃንን እያጠፋሽ? ስለነሱ አያገባኝም። እኔ ስለራሴ ነው የሚያገባኝ። ንጹሃን ቢጠፉ ምንም አይመለከትሽም? አያገባኝም። አንቺስ በእነሱ ቦታ ብትሆኚ ብትጠፊ አያገባሽም? አይደለም በሆንም አያገባኝም። በቃ እንዴት ነው የማያገባሽ? እነዛ ሰዎች ለራሳቸው ናቸው መሆን ያለባቸው። ለራሳቸው እንዳይሆኑማ እናንተ እየቀጠፋቸው እንዴት ነው ሊሆን እኮ? መጠንቀቅ ካለባቸው ይጠንቀቁ። እንዴት ነው የሚጠነቀቁት? እናንተ አንገታቸውን እየቆረጣችሁ እንዴት ወይ ምንድነው? እኔ ስለነሱ አያገባኝም እንዴ? ከድህነት ስለገላገልናቸው። ከድህነት? አዎ። ምን ገንዘብ ሰጥተሽ ነው የገላገልሻቸው ወይስ? በቃ ወደ ፈጣሪያቸው እንዲሄዱ አድርገናቸዋል። ቢያንስ እዚህ እንዳይሰቃዩ የሆነ እንዳይማረሩ አድርገናቸዋል። እባክን እየደወለች ነው። ይኸውልሽ እየደወለች ነው አይደል? አሁን ይኸውልሽ ማን ነው የሚደውለው? ምንድነው? ምንድነው? እየደወለችልኝ ነው። እሷ ናት። ይኸውልሽ አሁን ካንቺ ጋር ምንም የተጨቃጨቅበት ጊዜ የለኝም። እየሰማሽኝ ነው? 3 አሳዎች መጥተዋል። እነዛን 3 አሳዎች ቶሎ ሄደን እንድንሰራ ዶክተር አዟል። እባክህ እየሰማሽኝ ነው? አይ የምትይ ከሆነ ግን አንቺን አንጠልጥዬ እወስድሻለሁ። ሰማሽ? አዎ። ተስማማሽ? አዎ። አንድ ነገር በፍርሃት ድምጽ እንዳወራ ሰው ሌላ ስታፍ እጫወታለሁ ብትይ እየሰማሽኝ ነው? አንጠልጥዬ ሰማሽ? እሺ። ትደውይላታለሽ። አሁን ሰማሽ? ትደውይላታለሽ። ከዛ በኋላ ቀጥ ብለሽ ይኸውልሽ እንዝፍ የሚል አንድ ቃል እናገራለሁ ብትይ ግን አናትሽን ነው የምበትነው። ሰማሽ?